አብዱሰላምን ወንድሜ ነው ብዬ ለማለት እስከማልደፍር አይነት ነገር ማለት። ምክንያቱም አብረን አንድ መንፈስ ጠጥተናል፣ አንድ ብረት እናደርጋለን ምናምን ነገር ብሎ የሚለው ነገር ፌክ ነው። እኔ መካኒክስና ሉትራውያን ላይ በጣም ቢግ ኩዌስችን ከድሮም ጀምሮ ጥያቄ አለ። በተለይ በህፃናት ትምህርት ጉዳይ ነበር ጥያቄ አለ። ግን አሁን በደንብ መካኒክስና ሉትራውያን በደንብ ሲፋቁ ኦርቶዶክሳውያን ናቸው ብዬ እንድል የሚያደርገኝ ነገር በጣም ብዙ ምልክቶች አሉ። በጣም ብዙ ምልክቶች አሉ። እንደ ሎተሪ ትኬት ፋቅ ስታረጋት ሉትራውያንና መካኒክስን በቃ መልኳን የለወጠች ኦርቶዶክስ ሆነው ነው እየታዩ ያሉ። የአብያተ ክርስቲያን በሙሉ ካውንስል ስብሰባ ምናምን አንዳንዴ እንደዚህ ድሮ አብያተ ክርስቲያን ስብሰባ ሲኖር የጌታ ራት ይወስዳሉ። የመጨረሻ ቀን ላይ አንድ ሁለት ካውንስሎች ላይ ተሳተፊ አይቼ ያለሁ ፓስተሩና ቄሱ አብረው ሲወስዱ። ኦኬ ፓስተሩና ቄሱ አብረው ከወሰዱ ለምን ታዲያ አሁን አንዳንድ አገልጋዮች አነሱ ደግሞ ኢንቫሊድ አይደለም ብለው የሚሉ ክርስቲያን የለችም ብሎ የሚያምን ሰው ነው። which is ኦርቶዶክሳዊ ሊትራሊ ኦርቶዶክሳዊ ነው። ከዛ ቀጥለው ምን እንደሚያሾፉ ያው ቀድም የተናገርካቸው በጣም ወሳኝ ፖይንቶች አሉ። ግን እናያቸው እስቲ። ክላሪቲ ፈልጌ እኮ አንድ ጮማታ እንደዛ ብላችኋል በይኮን አልተቻለም። እንደዚህ ሊሰራ ነች በእውነት እንዴ ደገ ከሉተራኖች ጋር መደጋገፍ ነው። በቃ አሁን እዚህ መደገፍ ነው ማድረግ ያለብን። ሉተራኖች ለመሄድ አያስፈልግም። እኔ ካለኝ መረጃ አሁን አንዳንዱ ፐብሊክ አላረኩትም እንዳልከው አሁን የአብያተ ክርስቲያናቱ ሀሳብ ነው ወይ ሁሉ በዚህ ይስማማሉ ወይ አይስማሙም ወይ ብሎ የሚለው ለጊዜ ልተውና፣ ግን ይሄ ንግግር ዝም ብሎ ተራ ንግግር አይደለም። እቺ ልጅ ሰምታ ነው ነግረዋት ነው። ወንድምነት እረዳለሁ እኮ እኔ በደንብ ነው አዳበርን ማድረገው። ግን ኦኬ ግን ግድ የለም ወደ ጎን አንዋጋ ቢሏል። ወደ ጎን ነው የሚወጉን፣ እኛን ነው የሚወጉን። ኦርቶዶክስን አትንኩ ብለው የሚሉን እነዚሁ ከመካኒክስ ቤተክርስቲያን ውስጥ ያሉ አገልጋዮች ናቸው። አንዱ ስሙን ጠርቼ ልናገር ሁሉ እችላለሁኝ። ጌታ ሲጠራቸው ይምጡ አትናገሯቸው ብሎ ያለኝ ታዋቂ የመካኒክስ ቤተክርስቲያን አገልጋይ አለ። ታዋቂ ዛሬ እንደውም ቤተክርስቲያኒቱን ፍርጥ አድርጌ ነገር የመካኒክስ ቤተክርስቲያን አገልጋይ ነው። ደውሎ ኤርሚያስ እባክህ ተዋቸው ጌታ ሲጠራቸው ይምጡ ብሎ ያለኝ ማለት ነው። በማን በኩል ይጥራቸው ጌታ? በእኔ አይነቱ ወንጌላዊ በኩል እንጂ። መካኒስቶችን ስትፍቃቸው ለኦርቶዶክስ ተቆርቋሪ ሆነው ነው አትንኩ ምናምን ነገር ብለው እንዲሉ ለምን እንድንል ታረጋላችሁ? እንደዛ እንድንጠረጥራችሁ ለምን ታረጋላችሁ? ስለዚህ ልብ በሉ። የጌታ ጠረጴዛ የሌለው አይደለም ቸርች የማይባለው። ኢየሱስ የሌለው ቸርች አይባልም። ኢየሱስ ያለው ቸርች ይባላል። መካኒክስም ሉተራውያንም ሙሉ ወንጌልም ቃለ ሕይወትም ሌሎችም አብያተ ክርስቲያናት የጌታ አብያተ ክርስቲያናት ያስባላቸው ማስላላቸው ነው። ጠረጴዛ ስላላቸውና ስለሌላቸው አይደለም። ፈልጠህ አንድ ደው አልኩ ብራዘርዬ። ካልሆነ እኔ በደንብ አድርጌ ፈልጥልሃለሁ። በምን በእውቀት ማለት ነው። እንገለብጥልሃለን። ኦኬ አምልኩት ብለህ አትበለን። እሺ ጌታን ጌታ የጌታ መሰዊያ ነው። ጌታ የሚሰዋበት ጌታን አንተን እንደምትሰዋው በመካኒክስ ቤተክርስቲያን ዕለት ዕለት ትሰውታላችሁ አይደል? እንደ ኦርቶዶክስ ምትላለች። ያ ህብስት በተጋገረ ሰዓት ላይ ካህኑ መጥቶ ቅድም በቅዳሴ መካከል ላይ በሚባል ሰዓት መልአክ መጥቶ ቢላው ያቀብለዋል ይላል ድርሳነ ክርስቶስ ሰምራ ላይ ገድለ ክርስቶስ ሰምራ ላይ መልአክ መጥቶ ከሰማይ ለካህኑ ቢላውን ይሰጠዋል። ቢላውን በሚሰጠው ሰዓት ላይ ይልላል። ያ ምንድነው? በመሶበ ወርቅ ከቤተልሔም ዲያቆናትና ካህናት ለቅዳሴ ስንገባ ማለት ነው እምነ ቅድስት ቤተ ክርስቲያን እያልን ስንገባ ማለት ነው። አታምታታም ስል እኔ ጋ መተህ መሶበ ወርቅንና ምንድነው ጠረጴዛን ቅዱሳን ናቸው የሚሰዋበት በላ አትልም እና ይዘን ከገባን በኋላ ቅዳሴ በሚቀደስበት ሰዓት ላይ መሶበ ወርቁ በራእይ ነው ያየቻት መሰረት ክርስቶስ ሰምራ የተባለችው
ክርስቶስ ሰሚራ ብያታለሁ እኔ ሰምራ እንኳን እና በራእይ ያየች መሶበ ወርቁ የሆነች ልጃገረድ ሴት፣ ዳቦ ደግሞ የሆነ ህፃን ልጅ ሆኖ አዩ። ከዛ ዳቦ ህፃኑ ልጅ ከመሶበ ወርቁ ውስጥ ወጣ፣ በጻሕሉ ላይ ተቀመጠ፣ ታቦቱ ባለበት መንበሩ ማለት ነው። ከዛ ካህኑ ሀበነ ንበር ነው የወርድ መንፈስ ቅዱስ ሀበነ ንበር ነው እንጂ ሀበነ ንበር በዘዚያ ከመንፈስ ቅዱስ በዝንቱ ጵርስፎራ ብሎ ሲል መልአኩ አምጥቶ ቢላዋ ይሰጠዋል። ለምን? ያንን ህፃኑ እንዲያርድበት ትላለች ቤተክርስቲያን ኦርቶዶክስ። ምኑ እንዲታረድ? ህፃኑ እንዲታረድ ቃል በቃል ገድለ ክርስቶስ ሰምራ ላይ ያ ህፃን ምንድን ነው ተለውጦ ህብስት የሆነው ካህኑ እንትን ሲል ወደ ህፃንነት ይለወጥልሃል። ዳቦ ዕለት ዕለት እነሱ የሚጋግሩት ዳቦ ዕለት ዕለት እኛ በቤተልሔም የምንጋግረው የነበረው ዳቦ ቅዱስ ቁርባን ተብሎ የሚባለው ከህብስት እኮ ነው የተሰራው። ብራዘር ስንዴ ነው። ስንዴ አቃቢቷ ለቅማ እንክርዳድ ምናምን ነገር ያለውን አውጥታ በመገበሪያ ቤት ተፈጭቶ ረቂቅ ይባላል። እዛ ከማየ ውሃ ጋር ይቀመጥልናል። ልነግርሃለሁ፣ የኦርቶዶክስ ዲያቆን እነግርሃለሁ። ኦኬ ጓዳ ጎርጓዳውን ማቀው ምንም የተደበቀ ነገር የለም። ስንዴ ነው። ስንዴ ተፈጭቶ በእጅ ነው የሚፈጨው፣ በመጅ የኦርቶዶክሱ በመጅ ነው የሚፈጨው፣ በእጅ በወፍጮ ቤት አይፈጭም። ያንን የሚፈጨው አቃቢት ወይ አቃቢ ይባላል። ወንድ ሚሆን ሴት ማለት ነው። ይፈጩታል በመጅ ላይ ማለት ነው። እንደዚህ እናቶቻችን እንደሚፈጩት እንደዛ ይፈጭ። ከዛስ እርሾ አይገባበትም እንዳለ ነው። ዱቄቱን ፈጭተው እዛ ያስቀምጣሉ። ረቂቅ ነው የሚባለው ዱቄት ማለት ነው። በዱቄት ነው ማወራ በአማርኛ። ማይቃ የሚባለው ውሃ ማለት ነው። ውሃው በማሰሮ ዱቄቱ በእቃ ተፈጭቶ ይቀመጣል። ከዛስ ዲያቆኑ እንሄድና ቀጥታ እናቦከዋለን በእጃችን ቤተልሔም። ከዛስ ምጣድ አለ ቤተልሔም ውስጥ። ምጣድ ብቻ ነው ያለው፣ ምጣድ ብቻ አይደለም ብሎ የሚል ኦርቶዶክሳዊ ካለ ይምጣ እና አሁን ምጣዱ ቅዱስ ነው ማለት ምልህ ምናምን ነገር ብለህ አትልም። አዲስ ኪዳን ላይ ለምጣድ ስገዱ ብሎ ሊለን ካልሆነ በስተቀር ማለት ነው። እና ይጋገራል። እኛን የምንጋግረው ዲያቆናቶቹ። ከዛስ እሱን ከበሰለ በኋላ በመሶበ ወርቅ ውስጥ እናደርጋለን። እዛ ዲያቆኑ በጭንቅላቱ ላይ አድርጎ በቃ ምርዋ እየመታን ጃንጥላ እንትን አድርገንለት ካህኑም ይመጣል። ጽናሁን ይዘው ምን ባህ እያለን እንገባለን ማለት ነው ወደ ቅዳሴ። ይሄው ነው በቃ ይሄው ነው። ይሄው ነው። እና ይገርምሃል ኤርሚያስ፣ ይሄ ዳቦ ያረፈበት ነገር ሁሉ ቅዱስ ነው ብለህ አትልም። እነሱ ኦኬ ይላሉ እንደዛ። ጌታ የሚሰዋበት ጠረጴዛ ይሏል። ወንድሞች እናቶች፣ የትኛዋንም ሉተራውያንና መካነ ኢየሱሶች እንደዚህ ብለው ካሏችሁ ጌታ የሚሰዋበት የጌታ አልታር የጌታ መሰዊያ ብለው ካሏችሁ ውሸት ነው፣ ውሸት። አቅም ካለው ማውራት የሚችል ሰው ካለ ብሉይ ኪዳን ላይ መጥቶ ከኔ ጋር አዲስ ኪዳንን መሰዊያ ብሉይ ኪዳንን መሰዊያ ላይ ማውራት ይችላል። ጌታ ኢየሱስ ምስክሬ መጥቶ ማውራት ይችላል። የጌታ ጠረጴዛ ተብሎ የሚባለው ህብስቱ ስለቀረበበት ነው አይደል? አዎ። እሱ እኮ በተውሶ ቤት እኮ ነው የፋሲካን ቂጣ ይበላው። ሰውየው ስሙ እንኳን እንደሆነ ማን እንደሆነ እንኳን አይታወቅም። ውሃ የተሸከመ በማድጋ ታገኙታላችሁ። እና በቤቱ ጌታው ማነው ጌታ የሚበላበትን እራት የሚበላበትን ቤት አሰናዳልን ብሎ ይላል ብላችሁ ንገሩት አለ። ነገሩት። እሱም በደርብ ላይ የተነጠፈ ነገር ነበር፣ አዘጋጀላቸው። ሰውየው ስሙ ይታወቃል። በላቸው አየለ ይባላል አይባልም? ማን እንደሆነ አይታወቅም። ኦኬ። ቤተፋጌ ላይ ወይ ቢታኒያ አካባቢ ላይ ነው ሰውየው እንደዛ አደረገ ተብሎ የሚባለው። እስራኤላዊ ሰው ነው። እና ገብቶ ጠረጴዛው እሱ ቤት ያለ ጠረጴዛ አለ አይደል? የአይሁድ የፋሲካን ራት የሚበሉበት የነበረው ከሱ ላይ ነው እየበሉ እያሉ ከዛው ቂጣ ላይ ነው ከዛው ማዕዱ ላይ ከዛው ከግብፅ ሀገር ሲወጡ ከመራራ ቅጠል ጋር ከሚበሉት ቂጣ ላይ አንስቶ እኮ ነው ጌታ ኢየሱስ ክርስቶስ ይህ በደሜ የሚሆን የአዲስ ኪዳን ነው ብሎ ጽዋውና ህብስቱን የሰጣቸው። ጽዋውም ወይኑ ከዛው ከሚጠጡበት ላይ ማለት ነው፣ ከዛው ጠረጴዛ ላይ። ኦኬ። እና እዛ ቤት ጌታ የበላበት ጠረጴዛ ቅዱስ አይደለም እንዴ? ራሱ ጌታ ቁጭ ብሎ የበላበት ጠረጴዛ እንኳን ወይኔ ይህን ጠረጴዛ እንዳትሉት ወገኖቼ፣ ለትውልድ ትውልድ ይቀመጥ፣ ሰው ሁሉ ወደዛ እየሄደ ይዙርና ይስገድለት፣ አልታር ብላችሁ ጥሩት አለ
አላለም። ጌታ የተሰዋው በጠረጴዛ ላይ ሳይሆን በመስቀል ላይ ነው። በመስቀል ላይ ደግሞ ዕለት ዕለት አይደለም የተሰዋው፣ አንዴ ነው የተሰዋው። ስለዚህ በመካነ ኢየሱስ የሚሆን በየትኛውም ቤተክርስቲያን መሰዊያ አልታር ተብሎ የሚባለው ተራ ጠረጴዛ ነው። በቃ ልኩ ይሄ ነው። የአብ ልጅ የተሰዋው በመስቀል ላይ አንዴ ነው። ኦኬ። ያለ የጌታ እራትን የምናቀርብበት ጠረጴዛ ሌላ ነገር አናደርግበትም፣ ለዚህ ብቻ ተብሎ የተለየ ነው ብለህ ካልክ በቃ እዛ ቸርች ውስጥ ነው። ታዲያ ምን ሌላ ምን ልታደርግበት ትችላለህ? ሌላስ ነገር ብታደርግበት በጠረጴዛ ላይ ምን ሊደረግ ይችላል? ለምሳሌ አሁን ሰው ምሳውን ቢበላበት፣ አሁን አገልጋዮች እዛ ምሳቸውን ቢበሉበት ምን ይሆናል? ይቀስፋል? ጌታ ያዝናል? እንዴት የኔን ስጋ የፈጠታችሁበትን እናንተ ምስር ወጥ ትበሉበታላችሁ? በእውነት ያስተዛዝባል ብሎ ይላል ጌታ። ይላል አንተ አይልም። አይልም። የጌታ ጠረጴዛ ተብሎ የሚባለው እኛ ላይ ልትቆልለው የምትችለው ነገር የለም። እኛ ላይ ልትክበው የምትችለው ነገር የለም። እሱ ጠረጴዛ የላቸውምና ቤተክርስቲያን አይባሉም ብለህ ካልክ ብራዘርዬ ጠረጴዛን ተሸክመ መዞር ትችላለህ። ጠረጴዛ ያላቸውና የሌላቸው ሰዎችና ቤተክርስቲያናት አይደሉም ቤተክርስቲያን የሚባሉት ጌታ ያላቸው እንጂ። እኔ መካነ ኢየሱስን ቤተክርስቲያን ብዬ የምላት ጌታ ስላላት ነው። ሉተራውያንም ቤተክርስቲያን ብዬ የምላቸው ጌታ ስላላቸው ነው። ኦኬ። ጠረጴዛ ስላላቸው አይደለም። በሆነ እነዚህ ቤተክርስቲያን ጠረጴዛ አላቸው፣ ቆንጆ ጠረጴዛ ነው እና ይሄ ጠረጴዛ ስላለ ቤተክርስቲያን ናቸው በለን አይደለም ያልነው። እንደውም ድሮም ጥያቄ ነበረኝ፣ አንዳንድ ጥያቄ አሁን በደንብ ክሊር እየሆነ ሊመጣ፣ በተለይ በእነዚህ በሁለቱ ቤተክርስቲያን ጉዳይ በጣም ክሊር እየሆነ ሊመጣ። እስካሁን ያልተናገርኩትን ሁሉ አንድ ቀን ዘርግፌ እናገረዋለሁ። ግን ከላይ ያሉት ምን ይላሉ? እኔ ድሮም አንዳንድ ጥያቄዎች ነበሩኝ በአንዳንድ ጉዳዮች ላይ። አሁን ግን ክሊር እየሆነ እየመጣ ይመስለኛል። ምክንያቱም ይሄ ልጅ ዝም ብሎ ከራሱ አንስቶ ደፍሮ አይደለም የተናገረው። ጠረጴዛ የሌላቸው አዳራሽ ነው የሚባሉት ብሎ ያለው ዝም ብሎ አይደለም ብራዘር፣ ዝም ብሎ አይደለም። እኔ አንድ አገልጋይ አሁን ወንጌላዊ እዚህ ያለ መጥቷል አይደል? ከመካነ ኢየሱስ የሆነ ነገር ብሎ ቢል እሱ የሙሉ ጊዜ አገልጋይ ነው። ይሄ ንግግር የቤተክርስቲያኒቱም ንግግር እንደሆነ ነው የምረዳው። ጠየም ባለ ጀርባውን ላጥና ብዬ ካልኩኝ ማለት ነው። አንዳንዴ የግለሰቦችም ንግግር ሊሆን ይችላል። እና ይህን ላለው ተባረኩ። እንኳን ደህና መጣችሁ። ቤካ ግርምሼ፣ እንደዚሁም ወንጌላዊ አፍሪካ እና ብርኬ ቤቱን ምራው። ቁርስ ልበላ ነው። እንቀጥላለን። መጥተው ይንገሩን እስኪ። ጠረጴዛ መሰዊያ ይባላል? ጠረጴዛው ራሱ ሲጀምር መሰዊያ ይባላል? ከመቼ ጊዜ ጀምሮ ነው የተባለው? ያው የለመደባችሁን አግናጢዎስ ሄሬኔዎስ ነው የምትሉት። ከዛ ነው አባቶች፣ እናቶች፣ አያቶች፣ ልጆች፣ አጎቶች፣ አክስቶች። በቃ ይሄ ነው። ሐዋርያቱ ኢየሱስ ብለው አይጠሩም። ካለ ግን እናጥሩልን እስኪ። ጠረጴዛ በየቸርች ውስጥ የሚቀመጥ ጠረጴዛ መሰዊያ ተብሎ ይጠራል? ኬት ነው ይህንን ቃል ያገኛችሁት? ዕብራውያን 13:10 እናንተም እንደዛ ነው የምትረዱት? ኦርቶዶክሳውያን መሰዊያ አለን ብሏል ቅዱስ ጳውሎስ ብላችሁ እንደዛ ነው የምትረዱት? ከሆነ ግቡና ንገሩን። ብርኬ የወንድምነት ቤቱ ምራው። ቴንኪው። ሰላም ብያለው ሁላችሁንም። ኤርሚሻዬ፣ ኤደን፣ ጸገነት፣ ቤካ፣ ግርማ፣ ወንጌላዊ፣ አፍሪካ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ያው እንማማራለን በደንብ ሀሳቦችን እያነሳን ከእግዚአብሔር ቃል አንጻር እናያለን ሁሉንም። ምናልባት ሰላም ካላላችሁ ዘግቼ ስለመጣሁኝ ከሄዱ
እንጀምርና ሁላችሁም ሰላም በሉ። ከዛ ሰው እያስገባን እንወያያለን። ቤካ እና ግርምሽ ወንጌላዊ አፍሪካ ናቸው ሰላም ያሉት። ጸጌ ሁለት እህቶች ብለዋል። እሺ ከቤካ እንጀምራለን ማለት ነው። አለክ ቤካ አልተመቸውም ይሆናል። እሺ ግርምሼ አቤት አለው። እኔ ቡራይ እንኳን ደህና ቆየኝ ወንድምነት። ሁላችሁንም ሰላም ብያችኋለሁ። ኤርሚሻ፣ ኤዱ፣ ጸገነት፣ ቤክሻ፣ ወንጌላዊ፣ አፍሪካ፣ ብሩኬ ሁላችሁንም በጌታ ሰላም ብያችኋለሁ። የጌታ ሰላምና ጸጋ ባላችሁበት ይብዛላችሁ። ተባረክልኝ። ብሩካ ይቀጥል። እሺ እድል ሰጣችሁና ደግሞ ከሰላምታው በኋላ የምታነሱት ሀሳብ ካለ ትቀጥላላችሁ ሁላችሁም። እሺ ወንጌላዊ እንኳን ደህና መጣክ። ብሩኬ እንኳን ደህና መጣ። አንተ ሁላችሁንም ሰላም ብያለሁ። እንደምናችሁ? ሁሉ መልካም እንዲያገናኘን እግዚአብሔር የተመሰገነ ይሁን። በነገር ሁሉ ያው ሰላም ካልኩ በኋላ ሌሎችን እንደመራችን እንነጋገራለን። ቴንኪው። ቀጥሉ። አፍሪካ አመሰግናለሁ። እንዴት ናችሁ? ኤርሚ፣ ብሩክዬ፣ ቤካ ሁላችሁም፣ ኤዱ፣ ወንጌላዊም ሁላችሁም ሰላም ብያለሁ። እውነት ለመናገር ከሆነ ያው ኤርሚ ማለት ብሩክዬ እቺን 1 ደቂቃ እንድትፈቅድልኝ እፈልጋለሁ። ለሌላ ቦታ ለመልቀቅ እንድትፈቅድልኝ ነው ብሩክዬ። እና ማለት አሁን ኤርሚ እኔ በመካነ ኢየሱስ ጀሞ መካነ ኢየሱስ ብዬ አስተያየት ከታች የጻፍኩት እኔ ነኝ። እዛ ላይ ኤርሚ ደግሞ በአብዛኛ የምከታተለው ያቀኛል። በድምጼም ከየት ማን እንደው አሁን ኤርሚ ያቀኛል። እና አሁን ብሩኬ ቤት ከፍቶ ከየት ቤተ እምነት ነው ካለኝ ከወንጌላዊ ማለት አልችልም። ለምን በመካነ ኢየሱስ ውስጥ አሁን እኔ 10 ዓመት ካመንኩ 10 ዓመት ነው። በኦርቶዶክስ ባለኝ ጥምቀት ነው እዛ ያለሁት እንጂ ጥምቀት አላገኙትም። ነገር ግን ከወንጌል አማኝ እንዳልድ ያደረገኝ ሙሉ ወንጌል ብሰበክና ስፔሻሊ የህፃናት ጥምቀት ላይ ጀስት እንደ ሙሉ ወንጌል ሰው ከተማረ ካመነ በኋላ ብጠመቅ ያንን ነገር ቢያስተምሩ ከሙሉ ወንጌል ብዬ ወይ ደግሞ ከወንጌል አማኝ ብዬ እናገራለሁ። ኤርሚ እዚህ ላይ ያነሳ ብዙ ነገር አለና ከመገርም በጣም ማለት እዚህ ላይ መናገርም ባልፈልግም ልዩነት ማስፋትና ለሌላ እድል መክፈት ይሆናል ብዬ ነው እንጂ ብዙ ነገር አንዳንድ ነገር በውስጥ ጥያቄ ኤርሚ በሚያስተምረው እናንተ በምታስተምሩት እዝን ማለት ተምሬ መጠመቅ እንዳለብኝ ነው ወደ ውስጤ ሰርጾ እየገባ ያለ። ነገር ግን 10 ዓመት ነው ብሩክዬ አማኝ ተብዬ በጀሞ መካነ ኢየሱስ አጥቢያ ላይ እያመለኩ ያለው እና ብዙ ነገር አለ። ያንን ነገር ማንሳት እችላለሁ፣ ግን እዚህ ላይ ማንሳቱና እንትን ማድረጉ ብዙ ነገር ለሌላም እድል ስለምከፍት እኔ ኤርሚ በድምጽ ያቀኛል። በራይድ ነው የሚያቀኝ ኤርሚ በድምጽ አንድ ቀን እኔ ሳልናገር እገሌ ነው ብሎ የተናገረ ሰው ነው። ወንድምነት ኤርሚ ጸጋው ያብዛል። እንደዚህ ብዙ ሰዎችን እያስተማርክ ብዙ ምርኮ እየማረክ ብዙ እውነት ለመናገር ከሆነ በንዴት በተለያየ ነገር አይደለም። እስቲ መጽሐፍ ቅዱስን ተከራከርና ልንገርህ ብሎ እድል ከሰጠ ቀርቦ ማውራት ነው እንጂ ጠረጴዛ ኖረ አልኖረ አይደለም። እዚች ጋር ስለ ጠረጴዛ ሲያነሱ ነበር። እውነት ነው። አንድ ቤተክርስቲያን ጠረጴዛ አይደለም ቤተክርስቲያን የሚያስብለው። የቤተክርስቲያን ራስ ኢየሱስ ነው፣ ክርስቶስ ነው። ከዚህ ውጪ ጠረጴዛና ቁሳዊ አይደለም ወንጌል አማኝ መሆን ያለበትና ብዙ ነገር ማንሳት ይችል ነበረ። ተባረኩ ብሩክዬ፣ ኤርሚዬ በጣም እወዳለሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ታንኪዩ ብሩክዬ። ምናልባት በውይይታችን ውስጥ ብናነሳው መልካም ነው ብዬ አስባለሁ። አሁን አንተ ያነሳከውን ጭምር እኔም ጥያቄዎች ስላሉብኝ በተለይ ኦርቶዶክሳዊውን ጥምቀት ቫሊድ ከሆነ ኦልሬዲ የዳነ ሰው ነው የሚሆነው። ለምሳሌ አፍሪካ
ከ10 ዓመት በፊት ነው ወደ መካነ ኢየሱስ የመጣኸውና በዛ በኦርቶዶክስ ጥምቀት ኦልሬዲ ድነ ነበር ማለት ነው። የዳነው ሰው ነው ቦታ የቀየረው የሚሆን የሚል አስተሳሰብ ወይ ደግሞ ትምህርት ይይዛል ማለት ነው። እሱ ላይ እኔ በጣም ብዙ ጊዜ ማንሳት የምፈልገው ጥያቄ የሚፈጥር ስለሆነ እኛ ከምንናገር እዚሁ ወንጌላዊ ስላለ እሱን በኋላ ላይ አንዳንድ ጥያቄዎችን እያነሳን በቃ እንወያያለን ማለት ነው። ያለውንም እውነት እንዲነግረን ለሱ እድል እንሰጠዋለን። ሌሎችም ደግሞ ከመጡ ማለት ነው እነሱንም እየጠየቅናቸው እነሱም እየጠየቁን እኛን በደንብ መወያየት ማንሳት እንችላለን ማለት ነውና እዛና እዚህ ሆኖ መወራወሩ ልክ ነው ብዬ አላምንም እኔ አይደል። እንደዛ ነው። ለአንዳንዶቹ እንደውም መልሱላ ያስፈልጋቸዋል ብዬ አላምንም፣ ለአንዳንዶቹ ሰዎች ማለት ነውና ግን እንደዚሁ ደግሞ ትምህርትን አስተምራለሁ ልክ ነው ያለ ሰው ማስተማር መብቱ ነው። ከዛ ደግሞ ለሚጠየቀው ጥያቄ ደግሞ ይመልሳል ማለት ነው። እኛም ደግሞ ለምንጠየቀው ጥያቄ እንደ እግዚአብሔር ቃል እንመልሳለን ማለት ነው። ዳኒሻ ሰላም በልና እንኳን ደህና መጣክ። ወደ ሐሳባችን እንቀጥላለን። ከመካነ ኢየሱስ ወይ ደግሞ ከሉተራን ካላችሁ ግን ቁጥር ጻፉልንና እናንተን አስገባችኋለሁ፣ እድል እንሰጣችኋለን እንድታወሩ ማለት ነው። ለእናንተም ዳኒ ሰላም በል። ዳኒ ያልተመቸውም ማለት ነው። አንዳንድ ሐሳቦችን እናንሳ አይደል? አንዳንድ ሐሳቦችን እናንሳ። ለምሳሌ ወንጌላዊ እዚህ ስላለ መካነ ኢየሱስ እንደሆነ እናውቃለን። ያው እሱም ነግሮናል። በድጋሚ መናገር ካለበትም ደግሞ ይነግረናል። የት መካነ ኢየሱስ የታጥቢያ እንደሆነ በምን እንደሚያገለግል ይነግረናል ማለት ነው። እሱ ከዛ ጥያቄያችንን ይመልሳል። ማውት ነገር ግን ወንጌላዊ ግር የሚያሰኝ ነገር ነው። ከሶላዎቹ መካከል አንደኛው መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መጽሐፍ ቅዱስ ብቻ ብለን ስንል የአባቶችን ትምህርት ሙሉ ለሙሉ አንቀበልም ማለት ሳይሆን የአባቶች ትምህርት በመጽሐፍ ቅዱስ የሚዳኝ ነው፣ አይሳሳቴ የሆነው መጽሐፍ ቅዱስ ብቻ ነው እያልን ነው ማለት ነው። ሌሎቹ ደግሞ አባቶችም ጭምር ሊሳሳቱ የሚችሉ ስለሆነ በመጽሐፍ ቅዱስ ትምህርታቸው ያስተማሩት ልምምዳቸውም ጭምር እንደ መጽሐፍ ቅዱስ እንመለከተዋለን። ካልሆነ እንደ መጽሐፍ ቅዱስ ነው ይሄ እሱ ሐሳብ ነው ብለን እንተዋለን የሚል ትምህርት ነው መጽሐፍ ቅዱስ ብቻ የሚለው ወይ ደግሞ ከሶላዎቹ መካከል አንደኛ የሆነው የሚይዘው ሐሳብ። ሰሞኑን ግን የሰማሁት በሉተራንና በመካነ ኢየሱስ ካታኪዝሞች አሉ አይደል? ላርጅ ካታኪዝም እና ስሞል ካታኪዝም አለ። እነሱ ይቻልም አንድ ሰው መካነ ኢየሱስ ሆኖ ወይ ደግሞ ሉተራን ሆኖ እነዚህን መጽሐፍቶች አለመቀበል አይችልም የሚል ነገር ሰማሁኝ። ያ ማለት የሉተርን ትምህርት አለመቀበል አይቻልም ማለት ነው። ሉተር አይሳሳቴ ነው ወደሚል ሐሳብ ይወስዳል ማለት ነው። ሶላ ስክሪፕቹራ ተርን ሲሆን ግን ከሱ መጽሐፍት ከሱ ከተናገረው ላይ አለመቀበል አይቻልም የሚል ሐሳብ የምንይዝ ከሆነ ሚዛናችን ለሌሎቹና ለሉተር የሰራነው ሚዛን የተንሻፈፈ አይሆንም ወይ? እንዴት ትመለከተዋለህ? ወይስ ደግሞ እዚህ ቲክቶክ ላይ አለመቀበል አይቻልም ያሉ ሰዎች ተሳስተዋል ትላለህ? ወይስ እንደ መካነ ኢየሱስና እንደ ሉተራን የሁሉም አቋም ነው የሚል ጥያቄ ነው። ጥያቄ መጀመሪያው አመሰግናለሁ። ጥሩና መነሳት ያለበት ዋናውን ነገር አንስተሃል። በጥያቄ ደረጃ እና ሀሳቦችም ሌሎቹም ቅድም ሲነሱ የነበሩ ሁሉ የሚደገፉ ሌሎቹም ሀሳብ ተቀባይነት ያላቸው እንጂ እንትን ሀሳብ የተጠላና የተረገመ ነው የምለው የለም። በተወራ ውስጥ ኤርሚን በጥንቃቄ ግራ ቀኙን በማየት በእጃችሁ ካለ ሞኒተር እንትን ብታደርጉ ጥሩ ነው። መጽሐፍ ላሳያቸው እንዲቻለኝ ከመጽሐፍ ጋር ቴንክ ዩ። አንዳንዴ በመሀል መጽሐፍትን ለጠቀም ስለምችል ብዬ ነው። ሶሪ። በመጀመሪያ እንዲህ ስላገኛችሁ ደስ ብሎኛል። ሁላችንም ስለ እናንተ እግዚአብሔርን አመሰግናለሁ። እጅግ በጣም ደስተኛም ነኝ። ይህንን ካልኩ አይቀር ከዛ ወደ ተነሱ ሀሳቦች እንመለስና
አሁን ያነሳኸው የመጨረሻው ሀሳብ በጣም ዋናው እሱ ስለሆነ ወንጌላዊ ካሜራህን አሳክለው። በጎን ነው፣ ግማሽ ጎን ነው የሚታየው። ኖ እንደሱ ሳይሆን እንደዛኛው እንደ ቅድሙ አድርገው ዞር አድርገው ትንሽ ተጠጋ። ፊትህን ግማሽ አድርጎ እንዳያሳይ። ተጠምዝዘህ እንደተቀመጥክ ነው የሚያሳየው። መጠምዘዝ ግድ ነው፣ እንደዛ ነው። ካሜራው ስለሆነ ለማውራት እንዲመቸኝ ነው። ኖ እንደዚህ ሆነ። እንዴት? እስኪ አሁን ቀጥ ብለህ ተቀመጥ። ቀጥ ብለህ ሳትጠመዘዝ ቀጥ ብለህ ተቀመጥ። እሺ። ኖ ቀጥ ብለህ አልተቀመጥክም። ቀጥ ብለህ ተቀመጥ። እሺ። አሁን እንደሱ ናይስ ነው። ግን ቀጥ ብለህ ትቀመጥ። ግማሽ ፊትህን ቆርጠዋል እና እንደዛ እንዳይቆረጥ ብዬ ነው። ኦኬ፣ ቀጥ ብለህ ጥሩ ነው። በመጀመሪያ ደረጃ አመሰግናለሁ። በቅንነትና በተሻለ መንገድ መናገርን ደግሞ መነጋገር አያስፈልግም ከሚመልው መሀል ስላልሆንኩ መነጋገር ያስፈልጋል። ነክቶም ትምህርቶችንም ቤተክርስቲያን ውስጥ ያሉ ነገሮችንም ይጠራም ዘንድ መነካካት ግድም ይላቸዋል። አብዛኛው ነገር ብሎ ከሚያምኑ መሀል ነኝ እኔ። አይነኬ ነው ይሄ የሚባለው የእግዚአብሔር ቃልና በእግዚአብሔር ላይ ያለን አስተምህሮ ብቻ ነው። እነሱም መንካት አንችልም። ሌሎቹ በሙሉ ሰዎቹ እንደተረዱ እንደገባቸው እንደ እግዚአብሔር ቃል ነው ብሎ እንደተረጎሙት የያዙ በመሆናቸው ሌላውን በዛ መልክ በመታረሙ በደንብ ከሚያምኑ መሀል ነኝ እኔ። ምክንያቱም በሉተራውያን ሁሉ በመካነ ኢየሱስም ያለው የኮንኮርድ መጽሐፍ አልታረምም የሚል ክፍል የሌለው አይደለም። ገና ከመግቢያው ጀምሮ ከእግዚአብሔር ቃል የተውጣጡ ትምህርቶች መሆናቸውን እንጂ ራሳቸው ግን የእግዚአብሔር ቃል አለመሆናቸውን የሚያስረዱ ስለሆነ ታዲያ በዛ አይነት ሰዓት ጥያቄዎች እና እንዲህ ሰው ያልገባው ነገር መምጣቱ ችግር አለው ብዬ አላምንም እኔ። ችግር የቱ ጋን ያለው ስንል ችግር ጥላቻ ጋን ያለው ችግር ሌሎቹን መንቀፍ ላይ ችግር የእግዚአብሔር መንግስትን ማዕከል ያደረገ አስተሳሰብን ማጣት ላይ ነው ችግር የሚኖረው። ከዛ ውጪ አለ ብዬ አላምንም። በመጀመሪያ ቤተክርስቲያን የሚለው እስኪ ቅድም ኤርሚስ ያወራ የነበረው በጣም አሪፍ ሀሳብን እሱን እንድገምና ቤተክርስቲያን ላይ ያለን አቋምን ላስረዳችሁ። ምክንያቱም አሁን ይሄ በመድረክ ላይ ሌሎቹ እንደሚሉት ወይም እኛ ጋር በመስብክ ላይ ወይም በመሰዊያ ላይ ያለ ጠረጴዛ ከሌለ ቸርች ነው ወይስ አይደለም የሚለው ይሄ ለእኔም አዲስ ነው ትምህርቱ። እሱ የሌለው ቸርች አይደለም የሚለው ምክንያቱም ቸርችን ሲያስቀምጥ የኛ ማስተማሪያ መጽሐፎች ሲያስቀምጡ ቸርችን ምን ብሎ ነው የሚያስቀምጡት? በእግዚአብሔር ቃል ላይ የተቀመጠውን የቸርች ማንነት ብላችሁ እናንተ ሁላችሁም በየቸርቹ ያለ የደህንነት ማስተማሪያ ሞጁል ላይ የደቀ መዝሙር ማስተማሪያ ሞጁል ላይ ያለው ቸርች ምንድነች የሚለው ይሄ ዘ ቸርች ኦፍ ጋድ ዘ ቸርች ኦፍ ሎርድ እያሉ ሁሉም የሚጠሩት ቸርች የተጠራችባቸው ስሞች ዘ ቸርች ኦፍ ዘ ሎርድ ዘ ቸርች ኦፍ ክራይስት the church in God, the church of the saints, the church of the firstborns ይሄንን ሁሉ እና the body of Christ እያልን የምንጠራው እንዲሁም ደግሞ the house of God እያለ ጳውሎስ ለጢሞቴዎስ የሚያነሳው እነዚህ ሁላችሁም የደህንነት ማስተማሪያ ሞጁሎች ላይ ጭምር ያለ የተቀመጠ ስለሆነ በዛ ላይ ብዙም አንቆይም። መጀመሪያ ቸርችን ቸርች የሚያስብለው ምንድን ነው ወደሚለው መሄድ ስላለብን ነው። ይሄ የክርስቶስ ሙሽራ የሆነች በምድር ያለች ቤተክርስቲያን ከጎደላት ከቸርችነት የሚያወጡ ሁለት ነገር ብቻ ነው። የእግዚአብሔር ቃል የበላይነትና በንጽህና መሰበክ ማጣት እና ከክርስቶስ ጋር ህብረት የምታደርግባቸው የአምልኮና የቅዱሳት ምስጢራት እኛ የምንለው ከሌላት ያቺ ቸርች ከቸርችነት ውጪ ልትወጥ ትችላለች። ምክንያቱም ይሄ ቅዱሳት ምስጢራት የምንለው እዛው ጋር የምንወስደው ቂጣ ብቻ ሳይሆን የመሰብሰብ ማዕከል የሆነ ክርስቶስ ላይ ያተኮረ የኛ መሰብሰብ ማዕከል ነው ብለን በሐዋርያ ሥራ ምዕራፍ 2 ላይ ቁጥር 40 ጀምሮ ያሉ ክፍሎች 42 ምናምን ጀምሮ ያሉ ክፍሎችን ስናይ እዛ ጋር የተቀመጠው ነገሮች ከጎደሉ የእግዚአብሔር ቃል የማይሰበክ ከሆነ አማኞች በጋራ ህብረት የማያደርጉበት ከሆነ እዛ ጋር ደግሞ እንጀራ መቁረስ ከሌለበት ይሄ እንጀራ በሁለቱም መተርጎም ይችላል። ያኛው እንጀራ እንደምታውቁት አንደኛ ቀጥታ የጌታ እራትን ሲወክል፣ ሁለተኛ ደግሞ በአማኞች መካከል ያለ መተጋገዝ
አንዱ ለሌላው መቆረስንም ጭምር ነው እንጂ እዛ ጋር እንጀራ መቁረስ ብሎ ሐዋርያት ሥራ ምዕራፍ 2 ላይ የተቀመጠ ቀጥታ የጌታ እራት ብቻ ካደረግ እሱም ሌላ አደጋ ይመጣል። ምክንያቱም ሐዋርያት አብሮ ሲኖሩ ስለነበረ የጌታ እራትን ወይኑና ቂጣውን ወስደው ከዛ በኋላ የሌላ ህይወት የአንዱ ህይወት ለአንዱ የማይገድ ነው ብለን አንዱ ለአንዱ ግዴታ የሌለበት ነው ብለን አናምንም። ክፍሉ ከዛ አንጻር መታየት አለበት። ብዙ ጊዜ የጌታ እራት ላይ ብቻ ስለሚተኮርበት ማለት ነው። የእግዚአብሔር ቃል በንጽህና የማይሰበክበት ከሆነና የአምልኳችን ማዕከል የሆነ ክርስቶስ በማይገኝበት ቸርችነት ታጣለች። ከዚህ ውጭ ቸርችነት የሚያሳጣ ምን እንደሆነ እሱ ያለ እስካሁን ያገኘ ነው የለም። ወደፊት ካመጡ አይ በዚህ ምክንያት ቸርችነት ካጣች ከዚህ በፊት የነበረን ትምህርትስ ብለን የምናነጻጽረው እናንተ ሳትሆኑ እኛ ጋር ያለ ብዙ ሞጁል ስላለ በዛ እንሄዳለን። በመጀመሪያ ቸርች ሁላችንም የምናውቀው በዚህ በመጽሐፍ ቅዱስ ላይ በግልጽ በተቀመጠው መሰረት በክርስቶስ ኢየሱስ አምኖ የተለዩ የቅዱሳን ስብስብ ነች። ይሄንን ኤክሌዥያ ሁላችንም የምናውቀው ቃል በግልጽ የተቀመጠበት ነው። ይሄ ደግሞ እኛ እንደ ሕያዋን ድንጋይ የተሰራንበት ክርስቶስ መሰረቷ የሆነ እኛ እንደ ሕያዋን ድንጋይ እየተሰራን ያለንበት ክርስቶስ ራሱ ፍጻሜና ሙላቷ የሆነ ራሷም የሆነ የሚገዛት የአማኞች መሰብሰብ ነው። ቸርች አማኞች በተሰበሰቡበት ስፍራ ለክርስቶስ ኢየሱስ ብሎ በዚህ አምኖ የተለዩ ሁሉ በአንድነት ተቀምጦ ፕሮግራም ሲያደርጉ በጋራ ሲያመልኩ ምን ሲሉ አብሮ ሲኖሩም ጭምር ሲያመልኩ ብቻ አይደለም ቸርች ይባላሉ። ለዚህ ማለት ማስረጃ አለ። ከኛ ኮንኮርድም ክርስቲያን ዶግማ መጽሐፋችንም ላይ በግልጽ የተቀመጠ ይሄ ነው። መጽሐፍ ቅዱስ ላይ የተወሰደ እንጂ የራሱ ግን አይደለም። ከዚህ አንጻር ምንድን ነው ቸርች እኛ ጋር በቀጥታ በእጅ ያለው መጽሐፍ የሚለው በክርስቶስ ኢየሱስ በማመን ተለይተው የወጡ የአንድ ወገን ብሎ ነው የሚያነሳው። በአፋን ኦሮሞ ስለያዝኩ ነው ሀሳቤን እየተረጎምኩ ያለው። ስለዚህ የአዲስ ኪዳን ጸሐፍቶች ይላል በግልጽ አማኞችን በክርስቶስ ኢየሱስ በማመን ህብረት ሲያደርጉ ሁሌ ህብረት በሚያደርጉበት ሁሉ ቤተክርስቲያን አለች። ለዚህም ይላል እንደ ማስረጃ የሚያስቀምጠው በግለሰብ ቤት ጭምር ሲሰበሰቡ ነበረ። በእንትና ቤት ላለች ቤተክርስቲያን ሰላም በሉልኝ፣ በእንትና ቤት ላለችው ሰላም በሉልኝ። የእንትና ቤት ያለ ቤተክርስቲያን፣ የቤት ለቤት ቤተክርስቲያን፣ የግለሰቦች መኖሪያ ቤት። ይህን ሁሉ አሁን እኛ ያለን እንደነ ሞንታርቦ እንደነ የመዝሙር መሳሪያዎች በመካነ ኢየሱስም ስትመጡ እንደነ መሰዊያ ላይ ያሉ ጠረጴዛዎች፣ እዛ ጋር ያሉ መጽሐፍ፣ ከዛ ደግሞ ይሄ ካንድል ምንድነው ሻማ፣ መስቀል፣ ይህን ሁሉ ያሟላል ብለን አናምንም የግለሰብ ቤት ያለ መኖሪያ። ምክንያቱም ጳውሎስ ሲሰብክ የነበረው በዛ አይነት ቤት ስለሆነ ኤፌሶን እንኳን ስትመሰረት ወደ ይሄ ምኩራቦቻቸው ገብቶ ከሰበከ በኋላ በኢየሱስ የሚያምኑ የዮሐንስ ጥምቀትን ብቻ የሚያውቁ ሰዎችን ሲወስድ ወደ ጢራውስ ትምህርት ቤት እንጂ ሄደው የራሱን አዳራሽ ማምለኪያ ማዕከል ሰርቶ አይ በዚህ መልክ ካልተመለከ የሚል ጳውሎስ ስላላስተማረ በዛ መልክ አያስቀምጥም የኛ ሞጁል። ቴንኪዩ። ሁለተኛ ላይ እንደ ሉተራውያንስ ከመጽሐፍ ቅዱስ ስንወጣ እንደ ሉተራውያን እኛ እንደ መካነ ኢየሱስ የምንለው ንጹህ የሆነ ወይም ያልተበረዘ በሌላ ነገር ያልተለወሰ የእግዚአብሔር ቃል የሚሰበክና ቅዱሳት ምስጢራት የሚከናወኑበት ስፍራ ያቺ ነች። ምክንያቱም ሉተር ነው ያለው ይሄ ንጹህ የሆነ የእግዚአብሔር ቃል ተሰብኮ በዛ ስፍራ ደግሞ ከዛ ይሄ የእግዚአብሔር ቃል ሲሰበክ አማኞቹ በጋራ ከክርስቶስ ጋር እርስ በርሳቸውም አንድ የሚያደርጋቸውን ቅዱሳት ምስጢራት ሲያደርጉ ይሄ ቸርች ነው። ቸርች ይቺ ነች። ይሄንን የምናደርግበት ዕቃ ዛሬ የገዛ ነው ነገ ሊሰበር ይችላል። ዛሬ ያለ ነገ የለም። እንዳውም ከዚህ በፊት የነበሩ አባቶቻችን ዛሬ እኛ እንደምንጠቀመው ከብር ከውድ ማቴሪያል እነዚህ ከሸክላ ከምናምን በጣም በከበሩ ማዕድናት የተሰሩ አይነት ዕቃ አልነበሩም ድሮ። ሌሎቹ በቅል ሁሉ ይሄ ቅል የምንለው አትኒ ቤታ ቡቄ ከጃንጎሬ ያደርገላ ኤርሚታ ቃል እና በዛ ሁሉ ሲጠቀሙ የነበሩበት ሲስተም ደግሞ አንዳንድ በረሃማ የኤዥያ አካባቢዎች ላይ ወደዳችሁም ጠላችሁም በቀንድ ጭምር የሚጠጣበት ማህበሮች ስለነበሩ ያንን ማወቅ አለብን። ስለዚህ ቸርች ይቺ ናት። ከዛ በመቀጠል ደግሞ ቴዎሎጂካሊ በግልጽ ሁላችንም የምናውቀው ነው ቸርች ማን እንደሆነ በክርስቶስ ኢየሱስ በማመን የተለዩ መሆናቸው፣ ይሄ አማኞች በአንድነት የተሰበሰቡበት መሆን። ከዛ ደግሞ ቸርች
ወልደን ክርስቲያና ቃመ ክርስቶስ የክርስቶስ አካል ነች። ክርስቶስ በበላይነት የነገሰበት በክርስቶስ ላይ ተመስርተው የተሰበሰቡ ሰዎች ክርስቶስን እንደ ጌታቸው፣ እንደ መሪያቸው፣ እንደ አለቃቸው፣ እንደ ብቸኛ የነሱ የበላይ እንደ አምላካቸው እሱም በማምለክ የተሰበሰቡ ይሄ በሱ ስር የተሰበሰቡ ሰዎች ነች። በመቀጠልም ስናይ ደግሞ ቸርች የእግዚአብሔር ነች። ደግሞ አሁንም ይህንን ነው መጽሐፍ የሚለው ወልዳን ክርስቲያና ከዋቀዮቲ ቤተክርስቲያን የእግዚአብሔር ነች። ለምን? የግለሰቦች አይደለችም። የግለሰቦች ቸርች ሊሆን አይችልም። ሰው በክርስቶስ ኢየሱስ ደም እግዚአብሔር የገዛቸው መንፈስ ቅዱስ ኤጲስቆጶስ ወይም የበላይ ጠባቂዎች ኦቨርሲየር አድርጎ አማኞችን የሾመበት መጋቢ ያለባት ወንጌላዊ ያለባት የወንጌል አገልግሎቶች በመካከል የሚሰጥ የእግዚአብሔር ቤት ነው ስንል የእግዚአብሔር ቤትነት ማሳያ ሁለቱ ነገሮች አይረሱም። አንደኛ እግዚአብሔር በዛ ስፍራ ስለሚመለክ ነው። ሁለተኛ እግዚአብሔርን በጋራ በዛ ስፍራ ስለምናመልክ ነው። ሁለተኛ ደግሞ የመሰብሰባችን ምክንያት እግዚአብሔር ስለሆነ ነው። ማምለካችን ብቻ ሳይሆን ስናመልክማ ሌሎቹም ሌላን ነገር ያመልካሉ። የመሰብሰባቸው ምክንያት ግን ላይሆን ይችላል። ወይም የመሰብሰብ ምክንያት የሆነ ፖለቲካንም ሌላ ነገርም ይኖራቸዋል። ልዩ የቤተሰብ አምልኮም ግን የመሰብሰብ ምክንያት ብቻ የሆነ አይደለም። እግዚአብሔር ስንሰበሰብ የምናመልከው ብቸኛው ነው። ኖርማሊ ካየነው በእኛ ሀገር ከቅርብ ጊዜ ወዲህ በኃይል እየተነሳ ያለው እንደናዋቂ ፈታ ካያችሁ ሃይማኖት ነው የምንልበት ምክንያት የራሳቸው ማምለኪያ ስፍራ የሚጠሩት አምላክ ስም ደግሞም ያን ስርዓት የሚፈጽምላቸው ሰው አላቸው። አልፋም ደግሞ ከዛ ስርዓት መፈጸም ውጪ በቋሚነት የራሱ ቀንና ጊዜ ካላንደር ይዞ የሚያደርግ ነው። እኛ ጋር ስመጣ ደግሞ ለመሰብሰብ የምንጠራው ስም የክርስቶስ በመሆኑ የእግዚአብሔር ስም በመሆኑ የተሰበሰብንበት ስም ብቻ ሳይሆን ደግሞ ስንሰበሰብ የምናመልከው በእኛ መካከል ግሎሪፋይ የምናደርገው እሱ ብቻ በመሆኑ ይሄ ቸርች ያስብላል። መጨረሻ ላይ የተቀመጡ ስለ ቤተክርስቲያን በዚህ ዓለም ተልእኮ ያላትና ተልእኮን ስትፈጽም ወይም ጌታዋ ሲመጣ ከዚህ ዓለም የምትወሰድ ነች። የዚህ ዓለም ጅማሬና የዚህ ዓለም ፍጻሜ አላት ብለን አናምንም። ይቺ ቤተክርስቲያን ምን ሲጎላት ነው ቤተክርስቲያን የማትባለው? የእግዚአብሔር ቃል ካልተሰበከባት የመሰብሰባቸው ምክንያት ክርስቶስ ካልሆነ ሲሰበሰቡ ክርስቶስን ካላመለኩ ይሄ ቤተክርስቲያን ላይሆን ይችላል። ከዕቃ አንጻር ካየ ነው ዛሬ ያለን ዕቃ ነገ የለንም። እሺ ለምሳሌ ብዙ ጊዜ የኛ ቸርቾች ይቃጠላሉ። በእኛ ሀገር በዚህ ሀገር ቸርች በጅምላ ሲቃጠል ያ ዕቃ ሁሉ ተቃጠለ። እነዛ አማኞች ያንን ዕቃ እስኪያሟሉ ድረስ አያመልኩም ማለት ነው። የኛ እናንተ ጋር ትሄዱ ሰው ዕቃ የአምልኳችን ማዕከል አይደለም። የትኛው ምርጥ የምትሉት ዕቃ በእኛ ቸርቾች ያሉ በእኛ ቤተክርስቲያኖች ያሉ ያ ቸርችን ቸርች ያስባሉ አይደሉም። ቸርችን ቸርች ያስባለ የአማኝ መኖር ነው። ይሄንን ካነሳን አሁን እዚህ ላይ የምናያቸው ነገሮች በአብዛኛው ምንጫቸው በእርግጥ ባለፈም እንዳልኳችሁ ኤርሚም ጋር ስናወራ ማላቃቸው ሰዎች ስለሆነ ስለ ሰዎቹ አስተያየት መስጠት አልችልም። ስለ ሰዎቹ ሳይሆን ግን በእኛ ሀገር አሁን ሁለት ጽንፍ የረገጠ ነገር በእኛው መካከል አለ። እኛው ጋር እኔ ጎልቼ ካልታየው፣ እኔ ካልጎላው፣ እኔ በደንብ ካልታየው፣ እኔ በደንብ ካልደመኩ፣ ሌሎቹ ካልጠፉና ካልተወገዱ ትክክል አይደለም ብለን የምናስብ ይሄ የበላይነት ፍለጋ አላግባብ የምንሄድበት መንገድ በጣም ስህተት አለው። ሁለተኛ ደግሞ ትንኮሳዎች ናቸው። ከቅርብ ጊዜ ወዲህ አይደለም እኔ ኤርሚን መከታተል የጀመርኩት የዛሬ 9 ዓመት በትንሹ 9 ዓመት ይሆነኛል። 2015 በፈረንጅ ነው መካነ ኢየሱስ ሴሚናሪ ተማሪ ሆኜ ከሐረር እንደመጣው ኤርሚን መከታተል የጀመርኩ። ያኔ እዛ ዩቱብ ላይ ፌስቡክ ላይ አያለው የኤርሚ አድሬስ የሚያደርጋቸው ሰዎች እሱ ትኩረት ሰጥቶ ኤቫንጀላይዝ የሚያደርጋቸው ሰዎች እነማን እንደሆኑ አውቃለሁ። ከዛ አንጻር ብዙ እውቀት ስላልነበረኝ ያለኝ አማራጭ ምንድነው ይሄንን ከነ ኤርሚ ስር ተቀምጬ ይሄንን እውቀት በመቅሰም ደግሞ እኔ ለምሰራበትም ራሴን እያጠናከርኩ እነዚህንም ደግሞ ተጨማሪ ሸክሞች ስለሚኖሩን ለዛ ነው እነዚህ የሚመጡና እዚህ ላይ አጀንዳ ሆኖ የሚነሱ ነገሮች
ሁለት ነገሮችን አምጥቷል። በጣም አደገኛ አይታችሁ እንደሆነ አንደኛ ለኦርቶዶክስ መመስከር አያስፈልግም ወይም ለሌሎች መመስከር አያስፈልግም፣ ራሳቸው በራሳቸው ጊዜ ይምጡ የሚባል ነገር ይሄ በቤተ ክርስቲያኒቷ ደረጃ ፈጽሞ ተቀባይነት የሌለው ሐሰት የሐሰትም አስተሳሰብ ነው፣ የሐሰትም ድምፅ ነው። ምክንያቱም የማመሰክርለት ሰው በዚህ ዓለም ላይ የለም። አማኞች ራሱ አማኝ ከሆኑ የምናደርገው ምንድነው? ደቀ መዝሙር ነው። ክርስቶስን ብቻ የሚከተሉ ሰዎች ቸርች እኮ ሁለቱ ስራ ነው አይደለም? ስራው ድንጋይ መሰብሰብና ድንጋይ መጥረብ። የምሰበስበው የቱ ነው? የማያምኑትን ከውጭ ታመጣለች፣ የሚያምኑትንስ ደቀ መዝሙር ታደርጋለች። የማያምን ሰውዬን መዳን በክርስቶስ ነው ብሎ የማያምንን ሰው ደግሞም ክርስቶስ በቂ ያልሆነለትን ሰው እንዴት አልመሰክርለትም? በእኛ ቤተክርስቲያን ራሱን የቻለ ብዙ የስራ ክፍል አለ። ከነዛ መሃል አንዱ ኢንተርናሽናል ሚሽን ሶሳይቲ ይባላል። ለአረቦች ጭምር ወንጌል ውጭ ይመሰክራል። በኢትዮጵያ ውስጥ ደግሞ እኛ ልዩ ልዩ የስራ ክፍሎች አሉን። ከነዛ መሃል ምስራቅ አለን፣ ሰሜን አለን፣ ልዩ ልዩ ቦታ አለን። ሰው ምስራቁ እስላም ነው ብሎ ከመጡ ሰሜን ላይ ብዙ ባጀት እናወጣለን፣ ብዙ ስራ እንሰራለን። ያ ብዙ ስራ የምናፈሰው ገንዘብ ለኦርቶዶክስ መመስከር ካላስፈለገ የትኛውን ጴንጤ ለማንከባከብ የትኛውን ጴንጤ ኑሮውን ለማሻሻል ነው እዛ ሰሜን ላይ የምንደክመው። ቸርቻችን ደግሞ ጅማሬዋ ከሰሜን ነው፣ ከኦርቶዶክስ ነው። እንደምታውቁት ይህንን መካነ ኢየሱስ የሚል ስም እየሰጡንም ወደኋላ ተመልሳችሁ ካያቸው አብዛኛው ከወደ ሰሜን የመጡ ናቸው። ብዙዎቹ በቦጂ መካነ ኢየሱስ መጀመሪያ አካባቢ የነበረ እንቅስቃሴ ላይ ከኦርቶዶክስ የወጡ እንጂ ከኢስላም የመጡ አይደለም፣ ወይም ከዋቄ ፈታ የመጡ አይደለም። ዛሬ ለኦርቶዶክስ መመስከር አያስፈልግም የሚል ቀልዶች እኔም 1-2-3 ጊዜ ሰምቻለሁ። በእርግጥ ቀልዶች ነው እያልኩ ያለው። እነዚህ ፈጽሞ ተቀባይነት የላቸውም። ለኦርቶዶክስ አይደለም፣ አማኙ ራሱ ደቀ መዝሙር ነው የሚደረገው። በቸርች ከኔ ጋር ያለ ጓደኛ ይሄ የደቀ መዝሙር ስራ ይሰራበታል፣ ውጭ ያለው ሲመሰክርለታል። ኦርቶዶክስ ምኗ ነው የዳነውና ነው አልመሰክርላትም የምለው? ወይም ምኗ ነው ቅርብ? ለምሳሌ እኔ ከእስልምና ስለመጣው ሩቅ ሆኜ ኦርቶዶክሱ ቅርብ የሚሆንበት ምክንያት ምንድን ነው? ሁለታችንም ሁለት መንግስት ነው ያለው፣ በክርስቶስ የሆነና በክርስቶስ ያልሆነ። ሁለታችንም ከክርስቶስ ውጭ ነን። የትኛው ኦርቶዶክስ ከኔ ከእስላሙ የተሻለ ሆኖ ነው ወንጌል የማልመሰክርለት? ሰውዬው እኮ እዚህ ላይ እኮ አንዳንዴ ክርስቶስን ስም ሰምቶ የማያውቁ ሰዎች እኮ ያጋጥሙናል። ኦርቶዶክሱ ነው ኢየሱስ ስላቸው እኮ አንዳንዴ ለስራ ወደ ሰሜን ብዙ ጊዜ ስመላለስ ማን ነው እሱ የሚሉኝ ሰዎች ነበሩ እኮ። ምስራቅ ላይ ያሉ ኦርቶዶክሶች እኮ የእስላም ጾምም እየጾሙ የራሳቸውም ጾም እየጾሙ 2 ሃይማኖት 3 ሃይማኖት ደራርበው የሚከተሉ እንጂ በአንድም ስፍራ ይሄን አምናለሁ ብሎ የሚያውቅ አይደለም። ክርስቶስን ስም ሰምቶ የማያውቅ ኦርቶዶክስ ቁጥር የሌለው ሐረርጌ ላይ አለ። በየቦታው ስሙ ሲጠራ እንዳሁን ስሙን የጠሩ ሰዎች ተሐድሶ እየተባሉ መናፍቅ እየተባሉ ሲባረሩ ነው ያየ ነው። ታዲያ የትኛው ኦርቶዶክስ ነው የማይመሰከርለት? ሰው ይሄ የቤተ ክርስቲያን አቋም ነው ወይ ካላችሁኝ አይደለም። ምክንያቱም ቤተ ክርስቲያን በጣም ትልቁ ስራ ይሄ አንሪችድ የሆኑ ግሩፖችን በወንጌል መድረስ ነው። ይሄንን መግደል አለብን። ይሄን ፈጽሞ ማንም ሰው ቢል የራሱ ሀሳብ ነው። እንደዚህ አይነት ቴዎሎጂዎች እንዳሉ እናውቃለን። አንዳንዴ አልፎ አልፎ እግዚአብሔር ካልሳባቸው በቀር ስለማይመጡ አነግራቸውም። እግዚአብሔር እኔ ካልነገርኩት ቤት ካልሰሙስ እንዴት ያምናሉ የሚል መጽሐፍ እኮ ነው ያዝነው። ስለዚህ ይሄን መገደል አለበት። ይሄ የቤተ ክርስቲያን አቋም አይደለም። ቤተ ክርስቲያን ትልቁ ድካሟ እኔ አንዱን ልንገራችሁ። አብዛኛው በምቹ ቦታ ላይ ያሉ ቸርቾች የማይመቹ ቦታ ላይ እንደ አሳዳጊ ወይም እንደ ይሄ ምንድነው ሞግዚት በሌላ ቦታ ያሉ ቸርቾችን ይቀበላሉ። በተለይ ወንጌል የሌሉባቸው ቦታዎች አብዛኛው በሞግዚት በኦሮሚያ ውስጥ ያሉ ቸርቾች የያዟቸው አብዛኛው ቸርቾች ሰሜን ላይ ያሉ ናቸው። ሰሜን ማጋ ለመድረስ ነው ገንዘቡን የምናወጣው። ያ ሁሉ እቅድ፣ ያ ሁሉ ስራ፣ ያ ሁሉ ድካም፣ ያ ሁሉ ሩጫ። ስለዚህ እንደዚህ ያሉ ሰዎች የግል ጉዳያቸው ስለሆነ ከነሱ ጋር ብቻ እንድተው ፈልጋለሁ። እናንተም የቤተ ክርስቲያን አላላችሁም፣ ቴንክ ዩ አላችሁ ብዬ አይደለም። እና ሁለተኛው ይሄ እንደኛ ቤተ ክርስቲያን ካላመለካችሁ ቤተ ክርስቲያን አይደላችሁም የሚል ቀልዶች እና እንደኛ ቤተ ክርስቲያን ያሉ እቃ ከሌላችሁ እናንተ አማኝ አይደላችሁም የሚል ትምህርት አንድም ቀን በመካነ ኢየሱስ ሴሚናሪ ነው መጀመሪያ ተማርኩኝ። ከዛም በኋላ ሌላም ያጠናውበት ሴሚናሪ ባክግራውንዱ ሉተራዊ ነው። አንድም ስፍራ ላይ የኛ አይነት አምልኮ ከሌላቸው አልዳኑም የሚል ምንም አይነት ማረጋገጫ በሉተራን አስተምሮ አላገኙም። ይልቁንስ ይሄ በሁለት የምንከፍላቸው ነገሮች አሉ። ይሄ ኢኩሜኒካል ምንድነው የጋራችን የሆኑ ነገሮች
የምንላቸው የጋራ የሆነ አብዛኞቹን ስለምታውቁት ዋናችንም ያ ስለሆነ እሱን አነጋም የሚለየን ነገር ላይ ይሄ አብሮ መሄድ እሱም ያ የያዘው ነገር እንዳመነበት እንደተረዳ ይቀጥል ድነቱን እስካልነካ ድረስ የእግዚአብሔርን ክብር እስካልነካ ድረስ ከእግዚአብሔር ቃል ጋር ፊት ለፊት እስካልተላተመ ድረስ ደግሞም ቤተክርስቲያንን እስካላሰደበ ድረስ ሰውየው ከኛ ጋር የሚሄድ ነው። የተለያየ እይታና አመለካከት አለ ማለት የተለያየን ማለት አይደለም በሚል ነው ምናምን ነው። የኢትዮጵያ ወንጌላውያን ቤተክርስቲያንን ከሰብስቦ ካደራጁ መሃል ግዳዳ ሶለን የመጀመሪያ የቤቴል መካነ ኢየሱስ ቄስ ናቸው። ወደ ደምቢዶሎ የዶክተር ንጋሶ ማለት ነው ከዚህ በፊት የኢትዮጵያ ፕሬዝዳንት የነበሩ የእሳቸው አባት ሰው ወንጌላውያንን ሲሰበስቡ በዛ ጊዜ ያ ሁሉ መከራ ውስጥ ሲሰበሰቡ በኋላ እነ ጉዲና ቱምሳም ሲደክሙበት ሌሎች አባቶችም ወደ ጌታ የመጡትን ወንድሞች እንዳይበተኑ ቸርች ውስጥ ስፍራ ሰጥቶ ሲያስመልኩ በግልጽ ብዙ ነገር የምንሰማው ከናንተው ነው። እንደውም አብዛኛው ከና ኤርሚያስ ብዙ ጊዜ ሰምቻለሁ እዚህ ላይ እኔ በዛ ዘመን ስላልነበርኩ። ግን አሁን የቤተክርስቲያን ታሪክ ሳይ ወደ ኋላ ተመልሼ በአብዛኛው ቦታ በስደትና መከራ ጊዜ መካነ ኢየሱሶች አልተዘጉም። አለመዘጋት ብቻ አይደለም አልፎም አምልኮም በግልጽ የተፈቀደላቸው ነበሩ። ሰው በግልጽ አምልኮ የተፈቀደላቸው ቸርቾች ሐረር ላይ ሁሉም እነ ሙሉ ወንጌል ያኔ የተማሪዎችም የአስተማሪዎችም እንቅስቃሴ በሉተራን ቸርች ሲያመልኩ ነበረ። ለምንድን ነው ቸርች ያሰጠችው? የግድ እንደኔ አይነት እይታና አመለካከት ሊኖረው አይገባም። ባይሆን አንድ የሚያደርገን ዋናው ነገር ላይ ከሆነ ዋናው ላይ ከሳተ ሰው ሙሉ በሙሉ ሳተ። ሰው ክርስቶስና መጽሐፍ ቅዱስ ላይ ከሳተ ሙሉ በሙሉ ስቷል ብለን እናምናለን። ወንጌላውያኑ አሁን በዚህ ሀገር ያሉ ፔንቴኮስታልም ሪፎርሚድም ሁሉም ባፕቲስቶችም ክርስቶስ ላይ እስካልሳቱት ድረስ ክርስቶስ ላይ አልሳቱም። መጽሐፍ ቅዱስ 66ቱ የእግዚአብሔር ቃል በእስትንፋሰ እግዚአብሔር ያለበት ነው ብለው ሁሉም ያምናሉ። ሰው የቱ ነው የሚያለያየኝ? መዳን በጸጋ ነው ብሎ ያምናሉ። መዳን በስራ ነው ብሎ አያምኑ። እንደኔው ነው የሚያምኑት። ሰው የቱ ነው የሚያለያየን? አምስቱ ሶላ ቅድም ወንድሜ ብሩክ ጨረፍ ስላደረገ ዳኒ ነው ብሩ ስለያደረጉ አልነካም። ግን እነዛ ላይ አንድ የሚቃረን ነገር የለንም። እኛ ከእናንተ ጋር ሁሉም አማኝ ካህን ነው፣ በራሱ እግዚአብሔር ዘንድ ወደ እግዚአብሔር መቅረብ ይችላል ብለን እናምናለን። ታዲያ የቱ ነው ልዩነታችንና እናንተን ጠልተን ለብቻ የምንነጠልበት? እንዲህ አይነት መነጠልና መገንጠል ሲመጣ የእናንተ ስራ ብቻ አይደለም የእኛም ስራ ስለሆነ ሌላውን ብዙም እዚህ ላይ አላረም። ሶ ቴንክ ዩ ከመጀመሪያ አንጻር የላንሳ ብዬ ነው። ከዛ እየቀጠልን ሀሳቦችን እያንሸራሸር እንሄዳለን። ሶሪ አራዘምኩ። ያረሰው ብዙ ያወራል ታውቃላችሁ። ባረክ ወንጌላዊ አብዱሰላም እንግዲህ ከእስልምና የመጣ ወንድማችን ነው። እንግዲህ እግዚአብሔር ይሰራል። እንግዲህ ከኦርቶዶክስ ብቻ ሳይሆን ዶክተር ጥሌን ታውቁታላችሁ። ኢቲስት ነበረ። አሁን ሳይንቲስት ወንድማችን እና ማለት ነው ናሳ ያለው ደግሞም ከኦርቶዶክስ ብዙ እንደ አብዱ አይነት ደግሞ እሺ ሚውት ላይና ዘመን አውቃላ ከዚህ በፊት ከና ማን ነው ዶክተር ሻውል ጋር ምናምን ጋር የተዋወቅኩት በጥላይ ምክንያት ነው። ጥላይ የስጋ ዘመድና አንድ ሰፈር ሰዎችም ነን እኛ። በጣም የሚገርም ነው። ታውቁታላችኋል ዶክተር ጥሬን መጽሐፍ ሁሉ አለው። ጥላይን ቀደምኩት የሚል መጽሐፍ አለው። ከኢቲስት ነው የመጣው። ደግሞም አብዱ ከእስልምና ከኦርቶዶክስ ከተለያዩ ቦታ ሰዎች እየዳኑ ነው ያለው። እንግዲህ ይሄ እግዚአብሔር ስራ ነው። ክብር ለእግዚአብሔር ይሁን። እንግዲህ ወንድሞች ተጠይቁታላችሁ። ምናልባት በዚሁ አያይዘህ ብታነሳው የምፈልገው ቆንጆ ማብራሪያን የሰጠህን እጅግ በጣም ቆንጆ በደንብ ብዙዎችን አላቅም። እንግዲህ አሁን እየነገርከን ያለው የአንተን ሀሳብ ሳይሆን መካነ ኢየሱስን አቋም ነው እየነገርከን ያለው አይደል? እንደዛ ነው እኔ የተረዳሁት። እሺ ተባረክ። እሺ የኢትዮጵያ ኦርቶዶክስ ከእስልምና ለይቻ አላያትም አልክ። የኢትዮጵያ ኦርቶዶክስ ሄደ የጌታ እራትን ትወስዳለህ? አልወስድም። አትወስድም? በመጽሐፍ ደረጃ እሺ፣ በመጽሐፋችሁ ደረጃ እሺ፣ በመጽሐፋችሁ ደረጃ ወይ ደግሞ በመጽሐፍ የተጻፈ የኢትዮጵያ ኦርቶዶክስ ወይ ደግሞ ካቶሊክ ሂዳችሁ እንድትወስዱ የጌታ እራትን በትምህርት ደረጃ አለ ወይስ የግለሰብ ሐሳብ ነው? ይሄ ሐሳብ እና ያንተን ምክንያት በዛው ነገር የኔ ምክንያት ማልወስድበት ሁሌ ምክንያት አንደኛ
በክርስቶስ ኢየሱስ አያምኑም። ሁላችሁም እናንተ እንዳውም ረጅም ጊዜ ሰራችሁባቸው። እኔ በኋላ ላይ ነው መጥቼ ያጠናሁት፣ በጥናት ነው የኔ ብዙውን ኦርቶዶክስ ከማመኔ በፊት እስላም እንደነበሩ ከእስልምና በልጅነቴ ነው እስልምናን ተቃውሜ፣ ግን ከእስልምና ውጭ እኛ አካባቢ ላይ ስለሌለ ሌላ በዛ ውስጥ ራሴን እንደ ሃይማኖት አልባ አድርጌ ነው የኖርኩኝ፣ እንደ ዋቄ ፈታ ራሴን አድርጌ። በኋላ ላይ መጽሐፍ ቅዱስ አግኝቼ ገዝቼ ማንበብ ሲጀምር ከኦርቶዶክሶች ጋር ጓደኛ ሆንኩ፣ ክርስቶስ አላገኘሁም። ከካቶሊኮች ጋር ጓደኛ ሆንኩ፣ ጥሩ የህይወት ስነ ምግባር አየሁና ግን ክርስቶስ አላገኘሁም። ይልቁንስም አልፎ ይሄ ኦጂዎች ምንድን ነው እነዚህ ኦንሊ ጂሰሶች እነሱንም አገኘው። ሳገኛቸው ግን ሆኜ አይደለም ሄጄ ማየት መጠየቅ፣ ከዛ ደግሞ ኦንላይን በተልእኮ የሚላክ የሉተራውያን ትምህርት ነው ማጥናት የጀመርኩኝ። ገና ጫተራ እያለሁ አወዳይ የጫት ንግድ ውስጥ እያለሁ ሰው በኋላ ላይ ምን አደረግኩኝ? በግል ደረጃ የሚቀርበኝ ሰውን ጠየቅኩኝ። እኔ እንዲህ ነው ማመን የምፈልገው ብዬ ኦንላይን ሳጠና የተላኩልኝ ትምህርቶች የሉተራውያንን ሰብስቤ በኋላ ሀረር ሄጄ ጌታን አምኜ ነው። ኦርቶዶክሶችን ጌታን እንዲያምኑ እየመሰከርኩላቸው አብሯቸው ከወሰድኩ እነሱ ያዘጋጁትን ከወሰድኩ እነሱ ጸድቀዋል፣ ድነዋል። ለምንድን ነው ታዲያ ወደ ድነት ድጋሚ የምጠራቸው? ስለዚህ አንደኛ በክርስቶስ ስለማያምኑ፣ ሁለተኛ ደግሞ ስለ ጌታ እራት ባለን አመለካከቱ እንኳን እነሱ እነማን ይወስዳሉ ይላሉ። የጌታ እራት ምንድን ነው የሚሉት? ቅዱስ ቁርባን ምን አይነት ሰዎች ናቸው የሚወስዱት? የተዘጋጀለት ዓላማስ ምንድን ነው? ያኛው ቂጣና ወይን ምን ይሆናል ብሎ ያምናሉ? እኛ ይሆናል ብለን የምናምን ሌላ ነገር የለም። ወይኑ ወይን ነው፣ ቂጣውን ቂጣ ነው። ግን ክርስቶስ ራሱ በአካል ተቀምጦ እያለ ደግሞ ቂጣውንና ወይኑን እንደሰጣቸው ዛሬም የሱ ቀጥታ ስጦታ ነው ብለን እንጂ የምንወስደው የሚቀየር ነገር ወይም ሌላ ነገር የሚሆን ወይም ልዩ ፍጡር የተወሰኑ ማህበርን ከመሃል የሚያደርግ የለውም። እነሱ ደግሞ ልዩ ፍጡር ያደርጋቸዋል የሚወስዱትን ሰዎች። እንኳን እኛ ቸርች ሰዎች በድካምም ሲሆኑ እኮ በተለያየ ነገር ሲሆኑ የራሳቸውን ህይወት ከጌታ በላይ እኛ እንቆጣጠርም። የሚወስዱ ሰዎች የተሻለ ሰዎች ናቸው ብለን አናምንም። እኛ እነሱ እኮ ከኃጢአት የራቁ የመሰላቸው ልዩ ልዩ ነገር የመሰላቸው ጊዜ ላይ ነው የሚወስዱት። ታዲያ ሁለቱ ምክንያት አይወስደኝም። ሁለተኛ በእኛ መጽሐፍን በእኛ አስተምሮ ኦርቶዶክስና ካቶሊክ ጋር የጌታ እራትን ለመውሰድ የሚያነሳሳን አንድም ነገር የለንም። እኛ እንደምታውቁት እንትኖች አሉን፣ ካቴኪዝሞች አሉን፣ ስሞልና ላርጅ የሚባሉ ከዛ ደግሞ ኮንኮርድ አለን። እነዚህ ከእግዚአብሔር ቃል የተወጣጡ ትምህርቶች ግን ራሳቸው ብቻቸውን የእግዚአብሔር ቃል ያልሆኑ ናቸው። ከእግዚአብሔር ቃል የተገኙ ናቸው። ከእግዚአብሔር ቃል ያወጡ ሰዎች ስለሆኑ የሰዎች እውቀትና ትምህርት ይሄ የሰዎች የደረሱበት ትምህርት ልክ ነው። ይሄ ደግሞ ፍጹምና እንከን የሌለው ነው የምንለው እኛ 66ቱ መጽሐፍ ቅዱስ ብቻ ነው። በእኛ በነዚህ በሉተራውያን ካቴኪዝሞች ጨምሮ አንድም ስፍራ ላይ የነሱ የጌታ እራት ትክክል ነው እና አብሯቸው ውሰዱ የሚል የለም። ይልቁንስ ባይሆን ስለ ጥምቀት ያለን የኛ አስተምሮ ሌላ ራሱን የቻለ ስለሆነ እነሱ የኛን አይቀበሉም። እኛ የነሱን የምንቀበልበት ሌላ ምክንያት ስለሆነ እሱን ሌላ ጊዜ በሌላ ምክንያት እናነሳለን። የጌታ እራትን በተመለከተ አብሮ ለመውሰድ የሚያነሳሳንም የሚያዘንም ትክክል እንደሆነም የነሱ የጌታ እራት የሚያስተምረን አንድም የለም። አይባርክ በመጣ እኔ የጌታ እራትን እንድካፈል ከእናንተ ጋር ትፈቅዱልኛላችሁ? አንተኛ ጋር መጣ እናንተ ጋር መጥቼ እኔ አሁን ፔንቴኮስቴ ነኝ። መጥቼ እናንተ ጋር የጌታ እራትን መውሰድ ብፈልግ እንደወስድ ይፈቀድልኛል ወይስ መውሰድ አልችልም? ቴንክ ዩ። አንደኛ ክልክል ነው የሚል ነገር የለንም እኛ። ይሄ ዝግ ስለሆነና ሌሎቹ ይሄንን መውሰድ የለባቸውም የሚል የለንም። ሰዎቹ ካመኑበት፣ ካወቁ፣ ከተረዱ የጌታ እራት ጥቅሙ ለዚህ ነው ብሎ ካወቁ መውሰድ ይችላሉ። መውሰድ የማይፈቀድላቸው ያላወቁ ወይም ገና ያልተማሩ ያን ነገር እና ሁለተኛ ተመሳሳይ አቋም የሌላቸው ናቸው። የጌታ እራት እኮ ወደፊትና ወደኋላ ነው አይደለም አገልግሎቱ። ከኋላ የምናስበዋለን፣ ዛሬ ከእሱ ጋር ህብረት የምናደርግበት ነው። ወደፊት ደግሞ ከጌታ ጋር ያለን ህብረት ውስጥ ማን ነው ሊመጣ ላይ ያለ የበጉ ሰርግ ላይ ስንካፈል እንደ ቀብዲ ነው ዛሬ ምድር ላይ ብለን ነው የምናስበው። ቀጥታ ሰዎቹን ተው በሚል ፊት ለፊት ተጋፍጦ ሲያስተው አላየሁም። በመጽሐፍም ደረጃ አይ እነሱ ከኛ ጋር መቀበል የለበትም የሚል የለም። ባይሆን ሰዎቹ ስለዛ ነገር ምን መረዳት አላቸው? ያላቸው መረዳት ምን ይመስላል? ያንን መረዳት አይተን
እንዲወስዱ እናደርጋለን። ለምሳሌ እኔ የሌሎች ወንጌላውያን ቸርች ሲሄድ ትወስዳለህ ብትለኝ እንዴ በደንብ እኔ ያወቅኩና ያመንኩ እያሰብኩ የምቀበለው የራሴ የሆነ ትምህርትና እውቀት አለኝ። ባለፈው ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ የሚያስታውሰኝ መታሰቢያው፣ ዛሬ ከክርስቶስ ጋር ያለኝ ህብረትን የሚያሳይ ቅዱሳንና ከአማኞች ጋር አንድ መሆኔን ይሄ በክርስቶስ ውስጥ አንድ መሆናችንን የሚያስረዳ ደግሞ እሱም በበላንና በጠጣን ከዛ በጠጣንና በበላን ጊዜ ሞትና ትንሣኤውን የምናውጅበት ክርስቶስ ዳግም ሲመጣ የተዘጋጀው እራት ላይ እንደምንካፈል የሚያስረዳን ነው ብለን ስለምናምን እኔ ሌላ ፔንቴኮስታል ቸርች ሄጄ የጌታ እራት ረግጬ ወጥቼ አላውቅም። ለምን ስትል ያንን ከረገጥኩ ወይ እኔ ጋር ትክክለኛ እውቀት የለም ወይ ያ ቤት ሐሰት ነው እያልኩ ነው። ያ ቤት ሐሰት ከሆነ ለምን ሄድኩኝ መጀመሪያውስ? ቴንክ ዩ። ጨርሻለሁ። ወንድሞች ይጠይቁሃል። በጣም በሚገርም ሁኔታ እኔም የነበረኝ መረዳትም እውቀትም እንደዚህ ነበር። ምክንያቱም ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሂጄ እኔ ቤተክርስቲያን ለማለት ራሱ እቸገራለሁ። አንዳንድ የክርስቶስ ትምህርት ላይ የሆነ ነገር ከገባ ከተጨመረ ቤተክርስቲያን ብለን ለመጥራት እንቸገራለን። ጳውሎስ የተረገመ ሲል እንመለከታለን አይደል? ይሄ የተረገመ ነው ወይ ደግሞ ልዩ ወንጌል ይላል። ኢየሱስ ያድናል ብለህ አርሴማም ታድናለች ካልክ ይሄ ልዩ ወንጌል ነው። ጳውሎስ አልሰበከም እንደዚህ አይነት ወንጌል እና ሂጄ የማልወስድበት ዋነኛው ምክንያት ጌታ በዛ ጉባኤ ውስጥ አለ ብዬ ስለማላምን። አያችሁ አንድ የሚያደርገን አሁን ይሄ በጣም መሰረታዊ ነገር ስለሆነ ጉባኤው እግዚአብሔር የሚገኝበት ወይ ጌታ የሚከብርበት ጉባኤ ነው ብዬ አላምንም። ሉተራን ወይ ደግሞ መካነ ኢየሱስ ሂጄ እንድወስድ ደግሞ የሚያደርገኝ አንደኛው ምንድነው የጌታ መገኘት አለ ብዬ ስለማምን። ይሄ ነው መረዳታችን። አንድ መካነ ኢየሱስ አባል የሆነም ደግሞ ክርስቲያን እኛ ጋር ሲመጣ በዛ ጉባኤ ጌታ አለ የጌታ መገኘት አለ ብሎ ነው የሚመጣው ማለት ነው። ህብረት ሲያደርግ መጥቶ ሲካፈል ወይ ደግሞ መድረክ ተስቶ ሲያስተምር ያ የጌታ መገኘት ያለበት ጉባኤ ነው ብሎ ስለሚያምን ነው። ይሄ እኮ ነው አንድ ያደረገን ማለት ነው። ወይ ደግሞ እንዴ በጣም በሚገርም ሁኔታ አንድ ማስተዋል ያለብን ነገር የማትታየው ቤተክርስቲያን አለች አይደል? ኢንቪዚብል የሆነች ቤተክርስቲያን አለች። ከዛ የማይታየው ቤተክርስቲያን መሰዊያው የት ነው ያለው? ጠረጴዛው የት ነው ያለው? የማይታየው ቤተክርስቲያን ቻይና ላይ እኮ የክርስቶስ ኢየሱስ አካል የሆኑ ሰዎች አሉ እኮ በተለያየ አካባቢ አይደል? እንዲህ ተሰብስበው እንኳን ህብረት ማድረግ የተቸገሩ ሰዎች። የማይታየው ቤተክርስቲያን ማለት እሱ ነው። አምነዋል፣ ኢየሱስን ተከትለውታል። ያ የማይታየው ቤተክርስቲያን መሰዊያው ወይ ደግሞ ጠረጴዛው የት ነው ያለው? እና በጣም ብዙ ጥያቄ ያስነሳልና ተባረክ። እኔ በጣም ጥሩ ነገር ሁለቱም መሰዊያዎች አሉ። ሁለቱም ያኛውን በተመለከተ በግልጽ በተለይ ይሄ የጌታ መሰዊያ ብለን የምንጠራው የማትታየው ቤተክርስቲያን ውስጥ አንድ ማድ ነው። ማዱ ክርስቶስ ነው አይደል? ይከተላቸው ከነበረ አለት ጠጡ። አለቱም ክርስቶስ ነበረ። ክርስቶስ ደግሞ በእርግጥ ከድነት ጋር እያይዞ ያስተማረ ነው። ዮሐንስ ወንጌል ምዕራፍ 6 ከቀጥታ የጌታ እራት ጋር ትኩረት አድርጎ አይደለም ኢየሱስ ያስተማረው። ስለ ድነትና በሱ ስለማመን ነው አብዛኛው ትኩረቱ ትምህርቱ። ብዙ ጊዜ የአተረጓጎም መንሻፈፎች ስለሚታዩብን እንጂ ግን ምን ይላል? የብሉይ ኪዳን የመሰዊያ ስርዓትን የተጠቀሙ ሰዎችን ይህን ነገር እየተናገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሰዊያ ያገለገለ ማንም የለም ይልና ይዘጋል። ያለፈው የኋላውንስ መሰዊያ አለን ከእርሱም ሊበሉ መሰዊያ አለን ከእርሱም ሊበሉ ድንኳኒቱን የሚያገለግል መብት የላቸውም ይላል። ይሄኛው የትኛው ነው? ቸርች የምትታየው እኛ በአካል ተሰብስበን ህብረት ያደረግንባት ናት። የማትታየው አንድ አረብ ወይም አንድ አሁን ቻይና አሁን ባለንበት ሰዓት በቻይና ተቀምጦ በክርስቶስ ኢየሱስ ቢያመን ፖዚሽናሊ በመዳን ከኔ ጋር እኩል ነው ብለን ነው የምናምነው እኛ። የህይወት ለውጦችስ እሱ ሂደታዊ ነው። ሰው በክርስቶስ ኢየሱስ ብቻ በማመን ይድናል። ሰው አምኖ ሰው በእምነት ነው ወደ እግዚአብሔር የሚቀርበው። እግዚአብሔር ደግሞ የሚያድነው በጸጋ ነው ብዬ ካመንኩ አንድ ቻይና አሁን ባለንበት ሰዓት በቻይና ሀገር ያመነ ሰው በክርስቶስ ኢየሱስ በማታየው ቤተክርስቲያን ውስጥ ዳግም በመወለድ ወንድሜም ቤተሰቤም ነው። ያቺ ቤተክርስቲያን አለች። የትኛው? በክርስቶስ የሆነች ዓለም አቀፍ ቤተክርስቲያን። እሷ ውስጥ ስጋውያንና ፍጥረታውያን ጎልቶ የማይታዩባት እንደ ቆሮንቶስ ቤተክርስቲያን እኮ ነው ጳውሎስ የተከሏት ነች። መንፈሳውያን አሉባት፣ ስጋውያን አሉባት፣ ፍጥረታውያን አሉባት። ይቺ አሁን ያለንባት ቸርች መንፈሳውያን አሉ፣ ፍጥረታውያን አሉ፣ ስጋውያን አሉ።
ሰው እኛ ጋር ያሉ ያልዳኑ ሰዎች ስላሉ የዳነ ቻይና ያለ ሰውዬ ይልቁንስ በዛኛው ስላለ ያለን አማራጭ ምንድን ነው? የቋሚ መሰዊያችን አንዱ ማዕድ ለሁሉ ተቆርሶ የተሰጠ ክርስቶስ በመሆኑ ነው ማመን ያለብን እንጂ ይሄ በየአጥቢያው ያለን የጌታ እራት ከኢየሱስ አመለካከት ጋር አይደለም የምንይዘው፣ ለእኛ ከሚመች ትምህርት ጋር እንጂ ሁሉም ቸርች ነው የምላችሁ። ይሄንን ስል ራሴን አውጥቼ አይደለም፣ የኔን ቸርች ለይቼ አውጥቼ አይደለም። ሁላችንም ለእኛ እንደገባንና እንደተረዳን ነው እንጂ እየወሰድን ያለነው ቀጥታ ክርስቶስ እንዲህ አድርጉ እንዲውሰዱ ብሎ ያዘዛት ቸርች በዓለም ላይ የለችም። ቴንኪው ትምህርቱ እንጂ። ስለዚህ አሁን ከቻይና ሀገር ያለ አንድ ያመነ ወንድም ቢመጣ ወደ መካነ ኢየሱስ ህብረት የጌታ እራት ወይ እናንተ ጋር ቅዱስ ቁርባን ብላችሁ የምትሉትን እሱን ይወስዳል? አይወስድም። በእርግጥ የጌታ እራት ነው የምንለው እኛ። ቅዱስ ቁርባን የሚለው የቀደሙ አባቶቻችን ጊዜ ስለተጠቀሙ እንጂ አብዛኛው ነገር ላይ የሃይማኖት ቃላት ላይ የጌታ እራት ማለት ነው። በአጭሩ አይወስድም። የጌታ እራት ተብሎ የሚባል ቅዱስ ቁርባንን በሉት አይወስድም። ለምን የማይወስደው? እናንተ ጋር አባላት ካልሆነ እንደዚሁም ደግሞ ቆራቢ አባላትም የሚባሉ አሉ፣ አይወስድም። እኔ አንዳንድ አገልጋዮችን ሁሉ ጠይቄያለሁ። መካነ ኢየሱስ ቤተክርስቲያን ለማገልገል ሄዳችሁ የጌታ እራት ተካፍላችኋል ቢስል በፍጹም አልተካፈልንም፣ አይሰጡንም ነው ያሉት። የመካነ ኢየሱስ ቤተክርስቲያን አገልጋዮችም ወደ ሌሎች ቤተክርስቲያናት ሄደው የጌታ እራት በሚወሰድ ሰዓት ላይ እጃቸውን አጣጥፈው ነው ቁጭ ቢሉት። ለምን በሉ? ቤተክርስቲያኒቱ ውስጥ መርዝ የሆነ ትምህርት እያስተማረች ነው መካነ ኢየሱስ ቤተክርስቲያን። ወንጌላ ከታች አሉ፣ መካነ ኢየሱስም ራሱ ከታች አሉ። ምንም ይሄ የምናውቀው ነው። መርዝ የሆነ ትምህርት አለ። ምን አይነት ነው ይሄ መርዝ ትምህርት? በእግዚአብሔር ሕዝብ መካከል መከፋፈል ማለት ነው። ሌሎቹ የተቀሩት ወንጌላውያን አብያተ ክርስቲያናት እናንተ ቸርች መጥተው ማንም ሰው የጌታን እራት አይወስድም። ለምን? ቆራቢ አባላት የሚባሉ አሉ፣ ወይ ደግሞ በወንጌላዊት መካነ ኢየሱስ ቤተክርስቲያን መዝገብ ላይ በአባልነት የተጻፉ ሰዎች ካልሆኑ በስተቀር አትሰጡም። ይሄ ምን ይታወቃል እኮ ወንጌላዊ ምንም ሸፋፍኖ ማለፍ የሚባል ነገር የለም። ይሄ እንደዚህ አይነቱ ነገር ትምህርቱ ከየት ነው የሚመነጨው? ከቤተክርስቲያኒቱ ነው። ቤተክርስቲያኒቱ ውስጥ ካሉት ቄሶችና ከአስተምሮታችሁ የሚመነጭ ነው። ያው እናስቆማለን አለ አስናቀ ሻንቆ፣ ከታች አለ መካነ ኢየሱስ ነው። እናስቆማለን አለ። እውነት ነው። ይሄን ነው እና ይሄ የሚያሳየው ምንድነው? እኔ አሁን በጌታ በዚህ መንገድ ከሆነ በጌታውን ወንጌላዊ አብዱሰለምን ወንድሜ ነው ብዬ ለማለት እስከማልደፍር አይነት ነገር ማለት። ምክንያቱም አብረን አንድ መንፈስ ጠጥተናል፣ አንድ ህብረት እናደርጋለን ምናምን ነገር ብሎ የሚለው ነገር ፌክ ነው። እኔ መካነ ኢየሱስና ሉትራውያን ላይ በጣም ቢግ ኩዌስችን ከድሮም ጀምሮ ጥያቄ አለ። በተለይ በህፃናት ትምህርት ጉዳይ ነበር ጥያቄ አለኝ። ግን አሁን በደንብ መካነ ኢየሱስና ሉትራውያን በደንብ ሲፋቁ ኦርቶዶክሳውያን ናቸው ብዬ እንድል የሚያደርገኝ ነገር በጣም ብዙ ምልክቶች አሉ። በጣም ብዙ ምልክቶች አሉ። እንደ ሎተሪ ቲኬት ፋቅ ስታረጋት ሉትራውያንና መካነ ኢየሱስን በቃ መልኳን የለወጠች ኦርቶዶክስ ሆነው ነው እየታዩ ያሉት። እሱ ባልከፋ እንደዛውም እንዳለ ልዩነታችን እንዳለ ሆኖ ግን እንዴት ነው አንድ የመካነ ኢየሱስ ቤተክርስቲያን አገልጋይ በሙሉ ወንጌል ቤተክርስቲያን ስርዓት ጌታን እንዳያገለግል ተጋብዞ ሄዶ እዛ ያለ የእግዚአብሔር ሕዝብ የጌታን እራት ሲወስድ አልወስድም ብሎ እጁን አጣጥፎ የሚቆመው? ብዙ መረጃ ስላለኝ ማለት ነው። ወንድሞች ናቶች ለአገልግሎት ወደ ክፍለ ሀገር እንኳን ተጋብዘው ሲሄዱ ጭቅጭቅ ነው፣ ድብድብ ነው ከመካነ ኢየሱስ ቤተክርስቲያን አገልጋዮች ጋር፣ ሌሎች ቤተክርስቲያናት አገልጋዮች እና ይቅርታ አድርጉልኝ። እኔ በደንብ ሙሉን ስደርስበት በደንብ አሳያችኋለሁ። መካነ ኢየሱስ ስትፋቅ ሌላይቱ ኦርቶዶክስ ናት። የጌታ እራቱ ላይ ልመለስ እሱን እና ይህንን ነገር በግልጽ ምክንያቱም እኛ መተን ልናገለግልም ልንገለገልም መተን የጌታን እራት አብረን የማንካፈለው ህዝብ እንደ ጽዩፍ ነገር ተጸይፎ ማለት ነው። አሁን ይህን ልዩነት ማን የፈጠረው? ቤተክርስቲያኒቱ ናት፣ ማንም አይደለም። መካነ ኢየሱስ ቤተክርስቲያንና ሉትራውያን ናቸው የፈጠሩት። ለምን? ካስተማሩት የተበላሸ ትምህርት የተነሳ ማለት ነው። ስለዚህ በጌታ አንድነን ምናምን ነገር ብሎ የሚለውን ነገር በክርስቶስ ኢየሱስ በማመን በሚገኘው ጸጋው በእምነት አድኗቸዋል ብሎ በሚለው ትምህርት እንዳለ ሆኖ እሱኛው አንድነታችን እንዳለ ሆኖ ግን የጌታ እራትና ጥምቀት ላይ
ድሮ ጥምቀት ላይ ነበር። አሁን የጌታ እራትም ተጨመረ። እንደገና ደግሞ ይሄ አልታር መሰዊያ ብለው የሚሉትን ደግሞ ነገር ጨመሩ ማለት ነው። ጥሩ ነው። አየህ እንደዚህ በደንብ ስትፍቃቸው ራሳቸው ወይ ሲፋቁ ራሳቸው እንደዚህ ያወጣሉ። እንደ ወንጌላዊ አይነት ደግሞ ራሳቸውን የሚለዩዋሉ። እኔ እስከማውቀው ድረስ ወንድሞች እና እህቶች በምንም አይነት መልኩ አሁን ከኦርቶዶክስ ቤተክርስቲያን የመጣሁት እኔ አሁን ባለ መረዳት ሄደ ኦርቶዶክስ ቅዱስ ቁርባን ውሰዱ ብትለኝ አልወስድም። እኔ እዛው ሳዘጋጀ የነበርኩ ዲያቆን ነኝ። ሳቆርቤ ነበርኩ ዲያቆን ነኝ። ሳቆርቤ ነበርኩ ማለት ነው። አቁራቢ ነበርኩ። ቆራቢ ሳይሆን አቁራቢ ነበርኩ። በዕርፈ መስቀል የጌታ እንደምንሰጠው እንደኔ አይነቱ ዲያቆን ነው። ህብስቱን የምናዘጋጀው እንደኔ አይነቱ ዲያቆን ነው። ፍሬ ሰሞነኛ የሆነ በሙሉ ያዘጋጀዋል። ካህንም ይሁን ዲያቆንም ሊሆን ይችላል፣ ግን ፍሬ ሰሞነኛ የሆነ ማለት ነው። እና ያን ከማድረግ ልጅ እኔ በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ስርዓት ያው አትሰጥም እንጂ ቤተክርስቲያኒቱ ለምን በመዝገቧ ላይ ካልተመዘገብክ አትሰጥም። ይህንን ወቁ የወንጌላውያን አማኞች። መካኒስት ቤተክርስቲያን ሄዳችሁ የጌታን እራት እንካፈላለን ብላችሁ እንዳታስቡ፣ እንዳትመኙ። አይሰጧችሁም። ለምን ቢግ ኩዌስችን። ከሙሉ ወንጌል ቤተክርስቲያን የፈለግከው አገልጋዩን ብትሄድ የጌታን እራት አትካፈልም። እዛ አይሰጡም። ስለማይሰጡ ነው። እኛ አንወስድም ብለን ስለምንል አይደለም። እነሱ አሁን የእኛ ልክ እንደሚጸየፉት ነገር ኢንቫሊድ አይደለም ነው እኮ ብለው ያሉት። የመካነ ኢየሱስ አገልጋዮች እንደዛ ነው ብለው የሚሉት አሉ እኮ ወንጌላዊ ኢንቫሊድ አይደለም እኮ አሉ። አየህ ተጸይፈውት ማለት ነው። እኔ እኮ ይሰቀጥጠኛል ሁሉ እንደዛ ሲባል ይኸው አሉ የሉተራውያንና መካነ ኢየሱስ አገልጋዮች ማለት ነው። በጣም ብዙ ደግሞ እግዚአብሔር የባረካችሁ እንዳንተ አይነትና ሌሎችም ወንጌላውያን አገልጋዮች አሉ። እንዴት ነው ኢንቫሊድ አይደለም ተብሎ የሚባለው? አማኑኤል ቤተክርስቲያን ሄደ፣ መሰረተ ክርስቶስ ቤተክርስቲያን ሄደ፣ ቃልዮት ቤተክርስቲያን ሄደ፣ ሙሉ ወንጌል ቤተክርስቲያን ሄደ፣ ጌታን ልታመልክ ሄደ ወይ ልትሰብክ ሄደ፣ ተጋብዘ ሄደ። እዛ የጌታን እራት የእግዚአብሔር ሕዝብ ሲካፈል ደሙን ለእኛ አፍስሶ አዳነን እያልን ስንዘምር፣ በእንባ እየታጠብን ስንዘምር፣ ህብስቱና ወይኑ ሲዞር ከመካነ ኢየሱስ ነህ ተብሎ አይጠይቅም። የእናንተ ቤተክርስቲያን ግን ከሌላ ቤተክርስቲያን ከሆነ ትጠይቃለች። ይሄ በደንብ እኔ በደንብ በጥናት በደንብ እየሄድኩበት ነው። አባላትን እዛ የመጣን ህዝብ ከየት ቤተክርስቲያን ነህ ተብሎ መጠየቁ የጌታን እራት ለመውሰድ ከየት ቤተክርስቲያን ይባላል? ወንድሞች እናቶች አይባልም። ይሄ እኮ ነውር ነው፣ ነውር ነው በጣም። እና ግን እንዳታስቡት ሌሎች አብያተ ክርስቲያናት መካነ ኢየሱስ ቤተክርስቲያን ላይ ሄዳችሁ የጌታን እራት ስጋ ደሙ የተባለውን ወይ ቅዱስ ቁርባን የተባለውን እወስዳለሁ ብላችሁ እንዳታስቡ። ለምን አይሰጧችሁም? ለምን ደግሞ አይሰጧችሁ? አባላት አይደላችሁም። አንድ እንደ ዳናችሁም አይቆጥሯችሁም። ይሄው ነው እውነቱ። እንደ ዳናችሁም እንደ ዳንም ስለማይቆጥሩን ነው። እና እንደዚህ ይደረጋል በእግዚአብሔር ሕዝብ ፊት ማለት ነው። በእግዚአብሔር ሕዝብ መካከል እንደዚህ ይደረጋል ወንድሞች እናቶች። እና ያው የምናውቀው ነው። አንዳንዴ ምንድነው አለባብሰው ቢያርሱ በአረም ይመለሱ የሚባል ነገር አለ እና እንደዛ መሆን የለበትም። ያው የምታውቀው ነው እንግዲህ እርሜ ከዛ አንጻር ሳይሆን አንድ ነገር ላሳይ ብዬ ነው። በቀጥታ መጽሐፉ ላይ ያለ አሁን እዚህ ላይ ስላለኝ ነው ትንሽ እና እንዴት ይወሰድ የሚለው ላይ ብቻ ላትኩር፣ ሌላው ይቀር። በእምነት አመንቲዳን ሁበናዳን ተኩማ ከኛ ይገጩዳን ፍረቹ ቀብና ይላል። በእምነት በማስተዋል ይህ የሚሰጠው ምንድን ነው በሚለው እውቀት፣ ከዛ ደግሞ አንድነትን ወይም የአማኝን ህብረት በሚጠብቅ መንገድ ይልና ለዚህ ደግሞ እንደ እንትን የሚያነሳው እንደ ጥቅስ የሚያስቀምጠው አለ። አንደኛ ቆሮንቶስ 11 ከ27 እስከ 30 ላይ ያለ ቃል በግልጽ ከዚህ ጋር የተያዘ ነው። ምንድን ነው የሚወስደው ብሎ ሰውየው ካወቀ ይከልከል የሚል ግን ምንም አይነት የክልከላ መንገድ አላየሁም። አገልጋዮቹ ሰዎችን ሊከለክሉ ይችላሉ፣ ነገሮች ሊደረጉ ይችላሉ። ግን በእጄ በያዝኳቸው ብቻ ሳይሆን እስካሁን ባየኋቸው የሉተራን ኮንኮርዶችም ሆኖ የማስተማሪያ መጽሐፎች ከኛ ጋር መውሰድ ሌሎቹ የተከለከለ ነው የሚለው እኛው ጋር ያሉ እንኳን ሳያውቁ እንዲወስዱ አይደረግም። ማወቅ አለባቸው። ያን ነገር ደግሞ ማወቅ ብቻ አይደለም ሊያምኑበት ይገባል። እኛው ጋር የኛ ቸርች ሲናስተምራቸው ካወቁ በኋላ እንደዚህ ተብሎ እንዲጻፍ አይጠብቅ መጽሐፉ ላይ። ለምሳሌ ከኛ ከመካነ ኢየሱስ ቤተክርስቲያን ውጭ ያሉ ከሌሎች አብያተ ክርስቲያናት የሚመጡ ስማቸው ተዘርዝሮ ለምሳሌ ከመሰረተ ክርስቶስ ከቃለ ሕይወት የሚመጡቱ
አይውሰዱ ተብሎ እንዲጻፍና እንደዛ እንዳጠበቅ እንደዛ አይጻፍም። እኔ ከምስራቅ ስለመጣሁ ብዙ ቸርች ውስጥ እኮ እንትን አይደለሁም። አየህ ግን አንድ ነገር ብቻ እውነቱን የማውቀው አንድ እንዳትረሳ የምፈልገው የትን ቸርች ከሄድኩኝ እኔ የምወስድበት እውቀት አለኝ፣ እኔ የምወስድበት ማስተዋል አለኝ፣ እኔ የምወስድበት እምነት አለኝ። መውሰድ የሚከለክለኝ ሌሎቹ የማይወስዱት አሁን እንዳንተ አይነት አገልጋዮች ለምንድነው ሌሎቹ የማይወስዱት? ወንጌላዊ ለምንድነው የማይወስዱበት ምክንያት? እስቲ የካውንስል ስብሰባ ላይ ሲቆይታቸዋል የኛ መሪዎች ሁሉ የአብያተ ክርስቲያን በሙሉ ካውንስል ስብሰባ ምናምን አንዳንዴ እንደዚህ ድሮ አብያተ ክርስቲያን ስብሰባ ሲኖር የጌታ ራት ይወስዳሉ። የመጨረሻ ቀን ላይ አንድ ሁለት ካውንስሎች ላይ ተሳተፊ አይቼ የለሁ ፓስተሩና ቄሱ አብረው ሲወስዱ። ኦኬ ፓስተሩና ቄሱ አብረው ከወሰዱ ለምንድነው ታዲያ አሁን አንዳንድ አገልጋዮች አንወስድም ኢንቫሊድ አይደለም ብለው የሚሉት? ወንድምነት ምናልባት እኔ ካየኸው እዚህ ቲክቶክ ላይ ያለው ጥምረት በተለይ የወንጌልን ጥላሸት ለመቀባት የሚደረግ ሩጫ እንደሆነ ያስታውቃል። ቲሙ ራሱ ካየኸው በክርስትና ሕይወታቸው ብዙ የጠነከሩ ወይ ደግሞ ጌታን የሚገልጡ አይነት ሰዎች አይደሉም በአብዛኛው ማለት ነው። እና ለወንጌል እውነት የሚቆሙ ስለ ጌታ ብለው ራሳቸውን ለማሳየት የሚወጡ ሰዎች አይደሉም ሆነስትሊ ማለት ነው። እና ምናልባት በእነሱ ቤተ ክርስቲያኒቷ የመካነ ኢየሱስም የሉትራን ቸርች በአጠቃላይ ሪፕሬዘንት ማድረግ የሚያስቸግር ይመስለኛል። ምክንያቱም ቤተክርስቲያኒቷን አያውቋትም ብዬ አስባለሁ። ኦኬ ቤተክርስቲያኒቷን አያውቋትም። በአእምሯቸው ውስጥ የሳሏትን ቤተክርስቲያኑ ለእኛ ማሳየት እየሞከሩ ያሉት እና አይ ቲንክ በዚህ ጉዳይ ላይ በደንብ የቤተክርስቲያን አገልጋዮቿን ይህንን ስንል አሁን ለምሳሌ ልክ እንደ ወንጌላዊ ሌሎች የቤተክርስቲያን ሪል ቤተክርስቲያኒቷን አገልጋዮች መስማት እድል ብንሰጥ ምናምን ጥሩ ይመስለኛል። ለምሳሌ አሁን አንድ ወንድም ባለፈው ቄስ ብለው አቅርበውት ነበረ። ኦፍኮርስ አውቀዋለሁ ያንን ቄስ ከዛ በፊት ግን ያ ቄስ የሉትራን ቸርች አሁን ከረንትሊ አገልጋይ ተመልሶ ከሆነ አላውቅም፣ ግን የራሱን ቸርች ከፍቶ ምናምን ሲያገለግል የነበረ ሰው ነው። ኦኬ which is ስትፈልግ የራስን ቸርች ከፍታ አገልግላ አልሳካ ሲል ተመልሰ ደግሞ የሉተር ቸርች አገልጋይ ነኝ እያልክ የምትሄድበት አውድ ያለ አይመስለኝም። ኦኬ በትክክል ማለት ነው። ሶ ክሊር በሆነ መልኩ ጄኒውን የሆኑ ቤተክርስቲያኒቷን በትክክል የሚያውቁ ሰዎች፣ የቤተክርስቲያን ጠረኗን በደንብ የሚረዱ ሰዎች ከነሱ ብንሰማ የተሻለ ነው ብዬ አስባለሁ። ምናልባት ጀነራላይዝ አድርገን ቀድመን ያለውን ነገር እንዳንዘጋ፣ ምክንያቱም ከላይ ያሉ ሰዎች ሞር ኦፍ በደንብ ሪፕሬዘንት ስለሚያደርጓት ማለት ነው። ለምሳሌ እንግዲህ በአብያተ ክርስቲያናት ህብረት መካከል በጣም በከፍታ ላይ ያሉ ሰዎች የሚያደርጉት ልምምድ የኛ አክሴፕት የምናደርገው ጉዳይ ነው። ምክንያቱም ቤተክርስቲያኒቷን ከኛ በላይ አንደርስታንድ ያደርጓታል፣ ያውቋታል፣ መመሪያዋንም ጭምር ምናምን ማለት ነው። እና እዚህ ቲክቶክ ላይ ያለውን አየር ብዙ ትረስት ማድረግ ያለብን አይመስለኝም። በትክክል ደግሞ ማመንም አለብን ብዬ አላምንም። ምክንያቱም ጥምረቱ ከየት ነው የመነጨው አይደል? አይመስልም? ወንድምነት ምንድን ነው እንዲህ አያያዛቸው ምንድን ነው? ከኦርቶዶክስ ከኦኒጂሰስ ጋር ነው ጥምረት ያደረጉት። አየው ወንድምነት ማለት አንድ ጤነኛ በክርስቶስ ኢየሱስ አምኜ ድኛለው የሚል ሰው የወንጌል አማኝ ነኝ ከሚል ሰው አጌንስት ቆሞ በትክክል የወንጌልን እውነት ሊቃወም በሚችል ደረጃ ኦፖዝ ማድረግ አይችልም። አንለስ አዘርዋይስ በጀርባ ያለ እኛ ያልተረዳናቸው አጀንዳዎች ከሌሉ በስተቀር ማለት ነው። ኦራይት። ምክንያቱም አሁን ሉትራኖች ብቻ ሆነው ማለት ይሄ እኮ እምነታችን ነው ብለው ዲፌንድ ለማድረግ ቢሞክሩ በጣም አንደርስታንድ አደርጋለሁ። ባይ ዘ ወይ እኔ መካነ ኢየሱስ ቸርች ነው ያደግኩት። ከልጅነት ጀምሮ መካነ ኢየሱስ ሰንዴይ ስኩል ኳየር ምናምን ነበርን። ማለት
የነበረውን ከአብያተ ክርስቲያናት የነበረውን ጥምረት ሁሉ አንደርስታንድ አደርጋለሁ። በልሳን ላይ የነበረው አገልግሎት በመንፈስ ቅዱስ ጸጋ ስጦታዎች ምናምን በደንብ ነው የምናውቀው ማለት የቤተ ክርስቲያኒቷን ጠረን በደንብ ማለት ነው። እና ሶ አሁን ከጴንጤው ወይ ደግሞ የወንጌል አማኝ ነኝ ከሚለው ወንድምህ ይልቅ ኦኬ ኦርቶዶክሱ ወይ ደግሞ ካቶሊኩ ወይ ደግሞ ኦንሊ ጂሰሱ ከቀረበክ የሆነ መንፈስ ነው ያስተሳሰረህ ማለት ነው። ግልጽ እኮ ነው ማለት ግልጽ ነው። እኔ ከራኩና ሌላው እንደቀረበ ከተሰማ በቃ ስለዚህ አንድ ያደረጋችሁ መንፈስ አለ ማለት ነው። ይሄ ማለት ቤተክርስቲያኒቷን አያሳይም። ለምን መሬት ላይ ያለችው በኢንስቲትዩሽን ደረጃ ላይ የተቀመጠችው ቤተክርስቲያን የምትሰራው በአብያተ ክርስቲያናት ህብረት ካሉ አገልጋዮች ጋር ፕላን የሚያወጡት ወንጌልን ምድሪቷ ላይ የሚሰሩት አብረው ወንድምና እህት ብለው የሚያያዙት መሬት ላይ ካለችው ከወንጌል አማኞች ወንድምናቶቻቸው ጋር ነው። ኦራይት ይሄው አባቶቻችን የምንላቸው አገልጋዮች በዚህ ደረጃ ላይ በቤተ ክርስቲያን ውስጥ እየሰሩ ከሆነ እነኚህ ቲክቶክ ላይ መጥተው አጌንስት ከአብያተ ክርስቲያናት ህብረት የሚቆሙ ከሆነ ዋን አጀንዳ ማለት ነው። ኦኬ ለምን እዚህም የተማርነው ነገር እዚህ ሶሻል ሚዲያ ላይ የሚመጣ ሰው ሁሉ ራሱን ግልጽ አድርጎ አይደለም የሚመጣው። የተረዳነው ነገር ይሄ ነው። ከጀርባው አጀንዳ ይዞ መጥቶ ሌላ አጀንዳ ይዞ መጥቶ እኛ ጋር የሆነ ቤተ እምነትን ሪፕሬዘንት አደርጋለሁ ብሎ ነው የሚያወራው። ስንፈትሸው እኮ ነው አይደል ወንድምነት የምናውቀው። ብዙ ጊዜ ስንፍቀው ነው የሚታወቀው። ልክ ነው። እና እኔ ትንሽ ጊዜ ብንሰጣቸው ሲፋቁ በእርግጠኝነት ሉትራውያን እንዳልሆኑ በብዙ ማስረጃ እንረዳለን ብዬ አስባለሁ። በብዙ ማስረጃ ማለት ነው። ማለት በብዙ ማስረጃ እንረዳለን። ኦኬ በብዙ ማስረጃ እንረዳለን። የሉትራን ቄስ ነኝ ብሎ የሚያወራው ሰው የራሱ ቸርች የነበረው ሰው ነው። ኦኬ የራሱ ቸርች የነበረው አገልጋይ ነው። በፊት ሉትራን ሆኖ አውቀዋለሁ ኦፍኮርስ፣ ግን በመሀል ላይ የራሱን ቸርች ወጥቶ ከፍቶ ነበር። ኦኬ አሁን ላይ በማን ሪፕሬዘንት እንደሚደረግ ግን አላቅም። ገባ መጥቶ እንደ ሉትራን ቄስ አክት ቢያደርግ ይህን ሰው ትረስት ላደርገው አልችልም። ስለመመለሱ አለመመለሱ ምንም ማውቀው ነገር የለም። ኦኬ እኔ ሪፕሬዘንት የማደርገው አሁን አቴንድ የማደርግበትን የቤተ ክርስቲያን አቋም ነው ሪፕሬዘንት የማደርገው። እና ትንሽ ጊዜ ብንሰጣቸው ቢፋቁ የመጡበትን አጀንዳ በትክክል እናውቋለን። ለምሳሌ አንድ የሚያሳፍር ቪዲዮ እንስማ ምናልባት በደንብ መረዳት ከቻልን ማለት ነው። ሶሪ እንትን እሺ ወንድምነት እንዴት እንደሚሳለቁ እንድታዩት ያክል ማለት ነው። ማለት በምንም በየትኛውም ታሪክ በየትኛውም ተአምር አንድ የወንጌል አማኝ ነኝ የሚል ሰው በዚህ ደረጃ ላይ በክርስትና ላይ ሊሳለቅ አይችልም። አንለስ አዘርዋይስ ሌላ አጀንዳ ከሌለው በስተቀር ማለት እንዴት እንደሚሳለቁ እንያቸው። እነኚህ ሰዎች ትክክል በእውነት ስለ እግዚአብሔር መንግስት ብለው የሚያገለግሉ የሉትራን ይሁኑ ሌሎች አገልጋዮች ናቸው ወይ ብለን ካየነው አይ ዶንት ቲንክ ጋይስ ጊዜ ነው የሚፈታቸው። እሺ አንዴ ብሉቱዝን ዲስኮኔክት አድርጋት። እሺ ካልሆነ ወይ ለእኔ ላክል፣ እኔ እከፍትልሃለሁ ንብነት ካልቻልክ። እሺ አንዴ አልዞር ብሎኝ ነው። አንድ ስለ አልታር አንዳንድ ርዕሶች ተነስቶ በዛ ላይ ክላሪቲ ይፈልገን ነበር። ከሉትራኖችም አልታርን በተመለከተ ጉዳይ ትምህርቶችን ፈልገን ነበር። ጊዜ ካለ እኔ ክርስትና ያለ በቃ አልታር ከሌለ ቤተክርስቲያን አትሆንም። በተአምር ክርስቲያን አይደለም። አንዲቹ አልታር ከሌለማ አዳራሽ ነው የሚሆን ያለችው እሱ ነው እንዴ? እንደዛ እያለ እኔ እኮ ምናልባት ወንጌላዊ በደንብ እንድትረዱ ያክል አንዱ ኦርቶዶክሳዊ ነው፣ ሉትራን ነኝ የምትል እትናት። እሱ የት እንደሆነ አይታወቅም ሆነስትሊ ማለት ነው። እና በነፈሰበት የሚነፍስ ምናምን አይነት ሰው ነው። ስትቆጣው
አይ በቃ ሁለተኛ በዚህ ጉዳይ ያልገባም አይነት የሚል ወዳጅ ነው። የት እንደሆነ በትክክል አያውቁም ራሱ ማለት ነው። እና ግን በደንብ እንድትረዳው ነው አልተር ብሎ የሚያወሩት ያው እንግዲህ ጠረጴዛውን ነው። ጠረጴዛው ከሌለ ቤተክርስቲያን የለችም ብሎ ነው የሚያወራው እሱ። አልታር ብሎ ሊትራሊ የሚያወራው ስለ ጠረጴዛው ነው የሚያወራው። ከዚህ በፊት የነበሩ ዲቤቶችንም ማየት በቂ ነው። ኦኬ አልታር ብሎ የሚለው መሰዊያውን ነው የሚያወራው። እሱ የለም ማለት ቤተክርስቲያን የለችም ብሎ የሚያምን ሰው ነው። which is ኦርቶዶክሳዊ ሊትራሊ ኦርቶዶክሳዊ ነው። ከዛ ቀጥለው ምን እንደሚያሾፉ ያው ቅድም የተናገርካቸው በጣም ወሳኝ ፖይንቶች አሉ። ግን እናያቸው እስቲ። እሱን ክላሪቲ ፈልጌ እኮ አንድ ጮማታ እንደዛ ብላችኋል እኮ ነው። አልተቻሉም እንደዚህ ሊሰራ ነች በእውነት እንዴ ደገ ከሉተራኖች ጋር መደጋገፍ ነው። በቃ አሁን መደገፍ ነው ማድረግ ያለብን። ጅምር ሉተራኖች ለመሄድ አያስፈልግም። የሚመልሱ ሙሉ ወንጌል አይደለም እኮ ኬት ነው የሚገባው? አንቺ አልገባኝም። ኬት ተዋሷ ከመካነ ኢየሱስ የምር አንቺ እንደዛ ብላችሁ ነው የምታምኑት? አልታር ከሌለ ቤተክርስቲያን አይባልም ብላችሁ ነው የምታምኑት? የምር እንዴ አሁን ሳቅና ተዋቶች አንደኛ አሁን ሲረስ ሲሶቅ ልንገርህ ማለት ይሄ አሁን ይሄ ቤተክርስቲያን አንዱ ቤተክርስቲያን ለመምሰል መሰዊያ እኔ ትናንት ያወራ የነበረው ገና ሲገባ ራሱ ቸርች ይመስላል ገና በቃ ይሄ እንግዲህ እኔ አሁን በዚህች እህት መካነ ኢየሱስ ወይ ደግሞ በዚህ ወንድም መካነ ኢየሱስ ትለካለች ብዬ አላምንም። ኦኬ እነኚህ መካነ ኢየሱስን ሪፕሬዘንት አያደርጉም። አሁን መተው ማለት ቲክቶክ ያው ቀላል ነው አይደለ? ካሜራ መክፈት ነው። ጥሩ ካሜራ ካለ በቃ ችግር የለም። ያለህን ነገር ሁሉ ማውራት ትችላለህ። የገባህን የመሰለህን ነገር። እኔ ግን ጥያቄ አለኝ ወንድምነት እዚህ ላይ ኦኬ የምትለው ነገር ይገባኛል። እች ልጅ ዝም ብላ ከየትም አምጥታ አይደለም የምታወራው። ይህንኑ እሷ የምትለውን ነገር እየተናገሩ ያሉ ሰዎች አሉ። አንዳንዱን ፐብሊክ አያወጡትም እንጂ በውስጥ እየተተመተሙ የጌታን ራት አብረን ከኛ ጋር መካፈል እስከማንችል ድረስ ምንድነው የሆነ በአንድ በተዘዋዋሪ መንገድ ስልጠና የሚሆን ትምህርቶች ወይ ደግሞ እንደዚህ አይነት ነገሮችን እየሰጡ ነው። የቱ ጋር በማን ፊት ምን ይናገራሉ ብሎ የሚለው በጣም ጥንቃቄ በተሞላው መልክ ነው የሚናገሩት። ለምሳሌ የመካነ ኢየሱስ አባላት እንደሆኑ ካወቁ እኔ ካለኝ መረጃ አሁን አንዳንዱ ፐብሊክ አላረኩትም እንዳልከው የአብያተ ክርስቲያናቱ ሀሳብ ነው ወይ ሁሉ በዚህ ይስማማሉ ወይ አይስማሙም ወይ ብሎ የሚለው ለጊዜ ልተወውና ግን ይሄ ንግግር ዝም ብሎ ተራ ንግግር አይደለም። እቺ ልጅ ሰምታ ነው ነግረዋት ነው። ወንድምነት እረዳለሁ እኮ እኔ በደንብ ነው አዳበርን ማድረገው። ግን ኦኬ ግን ግድ የለም ይሄንን ሀሳብ ቤተክርስቲያኒቷን ከሚመሩ ሰዎች እንስማ። አንደርስተኛ ያረከኝ ወንድምነት። ምክንያቱም ካሉ ያኔ ዊል ዲስከሲት። አሁን ግን ቤተክርስቲያኒቷን በእነኚህ ሰዎች ሪፕሬዘንት ተደርጎ መስማት ተገቢ ነው ብዬ አላምንም ወንድምነት። ለምን መሰል ቤተክርስቲያኒቷን እነኚህ ሰዎች ሊወክሉ የሚችሉ ሰዎች አይደሉም። ከቤተክርስቲያኒቷን ውክልና የላቸው። ኦኬ ማለት እንደ አገልጋይ ወጥተው ቤተክርስቲያኒቷ በእነኛ አገልጋዮች ልትወከልና ልትያዝ የምትችል አይመስለኝም። እነኚህ ሰዎች አሁን ማለት አንድ የሉተር የመካነ ኢየሱስ አገልጋይ በየትኛውም ታሪክ ማለት ነው ከኦርቶዶክስ ጋር ቁጭ ብሎ የወንጌል አማኝ ወንድሙን ሊያማ አይችልም። ማለት ይሄ እኮ ማለት የምናውቀው እኮ ነው ወንድምነት፣ ያደግንበት አይደል? ሄደህ እኮ አገልግለሃል፣ ተምረሃል እኮ መካነ ኢየሱስ ውስጥ ዊኖስ እኮ ማለት አገልጋዮቿ የመካነ ኢየሱስ አገልጋዮች በታሪክ ቁጭ ብለው አረ ለኦርቶዶክስ ወንጌል መስበክ አይገባም ሊል እኮ የሚችል አገልጋይ የለውም። ለምንድን ነው የሌለው? መካነ ኢየሱስ እኮ የወንጌል ስርጭት ግሩፕ እኮ አለ። ወጥቶ እኮ የሚሰብከው ኦርቶዶክስን ነው። መሬት ላይ ያለችው ኦርቶዶክስ እኮ እቺ ናት። እና አሁን ስልክ ስለያዘ ወጥቶ ስላወራ ሁሉ ቴዎሎጂ ይማር ምንም ይባል
ያንን የጠጣውን ነገር መጥቶ እዚህ ሪፍሌክት ስላደረገ ቤተክርስቲያኒቷን ሪፕሬዘንት ማድረግ አይ ቲንክ አጀንዳቸውን ማራመድ ነው ብዬ ነው የማምነው እንደ እምነት። ለምን መሰለ? የእነሱ አጀንዳ ግልጽ ነው። አንድ በሆነችው ማለት ልብ በልብ በተያያዘው ደግሞ በምንሰራው በወንጌል ስራ ላይ ጣልቃ በመግባት የወንጌል እንቅፋት መሆን ነው። ለምን ጀርባቸው ቢመረመር እና ቢፈተሽ በእርግጠኝነት ትንሽ ጊዜ እንስጣቸው። we will see them ጀርባቸው ላይ ያለው ተሸክሞት የመጡትን ኮተት እናየዋለን። ጊዜ ነው የሚፈልገው። ኦኬ። ምክንያቱም የእስካኛ የምናምነውና የምንቀበለው አንተም በደንብ ረጅም ዘመን በአገልግሎት ነበርክ ወንድምነት ታውቀዋለህ። የመካነ ኢየሱስ አገልጋዮች ያላቸውን ልብ ትረዳለህ አይደለ? በመሪ ደረጃ እኮ አብያተ ክርስቲያናት አንድ በማድረግ እኮ ለረጅም ዘመን ሲመሩ የነበሩት እኮ የቤተክርስቲያን የመካነ ኢየሱስ እኮ መሪዎች ናቸው። በወንጌላውያን ህብረት ውስጥ ትላልቅ ስራዎች የተሰሩት እኮ በመካነ ኢየሱስ እኮ መሪዎች መካከል ማለት ለቤተ ክርስቲያን አሁን ላለችው ለኢትዮጵያ ወንጌላውያን ህብረት መመስረት አስተዋጽኦ ያደረገው ማን ነው? መስራቾቹ ማን ናቸው? እራሳቸው የወንጌል አማኞች አገልጋይ የምንላቸው መካነ ኢየሱስ አገልጋዮች አይደሉ እንዴ? እና ግድ የለም ሌትስ ሲ ዜም። ምክንያቱም በእነኚህ ሰዎች መሬት ላይ ያለችው መካነ ኢየሱስ በፍጹም ልትነካና ልትወከል አትችልም። ሪፕሬዘንት አያደርጓትም። ሌላ አጀንዳ ይዘው የመጡ ሰዎች ናቸው። ኦኬ ማለት በቃ ግልጽ ነው አጀንዳው። በቃ የሚያራምዱት አጀንዳ መሬት ላይ ያለችውን መካነ ኢየሱስ ሪፕሬዘንት የሚያደርግ አይደለም። እና አሁን የሚያወሩትን ነገር ኢግኖር እናድርገው እና ጤነኛ የሆኑ ቤተክርስቲያኒቷን ሪፕሬዘንት የሚያደርጉ አገልጋዮች ካሉ እድል ሰተናቸው እነሱ መጥተው ያወሩ፣ ሀሳባቸውን እንስማ። በአቋም ደረጃ አብያተ ክርስቲያናት መካነ ኢየሱስ አቋሜ ይሄ ነው፣ ከዛሬ ጀምሮ እንደዚህ አታደርጉም ብላ ስታወራ ያን ጊዜ የሚመስሉትን ሀሳቦች ቤተክርስቲያኒቷ ስላወራች ብለን ያን ጊዜ እናውራ። አሁንቱ በጣም እርሊ ይመስለኛል ጀነራላይዝ አድርጎ ማውራት ማለት ነው። ምክንያቱም እነኚህ ሰዎች መካነ ኢየሱስን የሚወክሉበት አቅም የላቸውም። የሚያወሩትን ወሬ እየተቀበልን ሉትራን ነኝ ስላለ አምነነው የሉትራን አቋም ይሄ ነው ማለት አንችልም። ቤተክርስቲያኒቷ እስካላለች ድረስ በአቋም ደረጃ ማለት ነውና ሀሳባቸውን መሳት ያለብን አይመስለኝም። በዚሁ 5 ቀን ውስጥ የሰማን ነገር ብቻ ነው አብዛኛው ነገር። ለምሳሌ የዛሬ 5 ቀን ልጆችን ሰብስቦ ሄዶ ያስጠመቀ ሰው ከዚህ በፊት መካነ ኢየሱስ ነበር ብለህ ታምናለህ አንተ? ልጆች ትልልቆችን ይዞ ሄዶ በዛው ስዕል አይቶ በዛ መሰዊያ አይቶ የመጣ ሰው መካነ ኢየሱስ ነበር ብለህ ታምናለህ? መሰዊያ ከ5 ቀን ወዲህ ያየህ አይደለም። ቴንክ ዩ። ቅድም እናንተ አንስታችኋል። አንድ ጥሩ ነገሩ ምንድን ነው? ከጀርባ ምን አለ? እሱ ጊዜ ይግለጥ። ጊዜ ብቻ አይደለም፣ እኛም እንገልጣለን እና ማየታችን አይቀርም። ከእያንዳንዳችን ጀርባ ምን አለ? የእውነት የእግዚአብሔር መንግስት ቅናት ከሆነ ተረባርበን እናቆ። እስቲ አንድ ነገር ልንገራችሁ። እኛ አሁን ተከፋፍለን አይደለም ተሰብስበን አንድ ሆነን እንኳን እየመጣብን ያለን ትልቅ መከራ መቋቋም የምንችል ይመስላችኋል? በእኛ ሀገር እኮ ቁጥሩ የሌላቸው የሐሰት ትምህርቶች ከዚህ በፊት የነበሩ ሃይማኖቶች ራሳቸውን ለማጠናከር ስሉ የሚጋፉን። እስቲ አሁን እኔ መካነ ኢየሱስ ነው ብሎ ይተወኛል? ቅድም ያወራ ወንድም እኔ እሱ ጋር ብሄድ አልዳንክም እና እመን ይለኛል እኮ። እኔ ለምንድን ነው እሱ ድኗል ብዬ የማልመሰክርለት? ቴንክ ዩ ዳኒ። እየቀጥል በዚህ 5 ቀን ውስጥ ሉተራንን የሰማ ሰው የሉተራን ቤተክርስቲያንን የሰማ ሰው ቤተክርስቲያኒቷ ወክሎ ያወራል ብዬ አላምንም። ለዛ ነው። ቴንክ ዩ። ቀጥል። እሺ ያ እና ምናልባት ወንድምነት ሀሳብ ካለ ቀጥል። ይሄ ነው እኔ በቃ ቆም ብለን እንየው በደንብ ለቤተክርስቲያኒቷ አገልጋዮች የኒውሊ ቤተክርስቲያኒቷ ሪፕሬዘንት የሚያደርጉ ሰዎች መጥተው ያወሩ ይናገሩ። እንደሱ አይነት አሁን ልክ እንደ ወንጌላዊ በደንብ ቤተክርስቲያኒቷን ጠንቅቀው የሚያውቁ ስርዓቷን ወጓን የሚረዱ ሰዎች እድል እንስጣቸው ካስፈለገ ማለት ነው፣ እዚህ ጉዳይ ላይ መቆየት ካለብን። ከዛ ውጭ ግን ሌሎቹ ቲክቶክ ላይ ያሉ ምናምን ኦርቶዶክስ እንትኗ ቤተክርስቲያኒቷን ሪፕሬዘንት እናደርጋለን ለማለት የሚሞክሩ ሰዎች
አጀንዳቸው ስላልታወቀ ከነሱ ጋር የሚሰጡን አጀንዳ ብዙ ጠቃሚ አይደለም። ምክንያቱም በትክክል እነኚህ ሰዎች እንኳን ሉትራንን ቀርቶ አንድ የወንጌል አማኝን ሪፕሬዘንት የሚያደርጉ ሰዎች አይደሉም። ማለት ካየናቸው አንድ የወንጌል አማኝን ሪፕሬዘንት ሊያደርግ የሚችል አቋም የላቸው። እዚህ ቲክቶክ ላይ ወጥተው የሚያገለግሉ አገልጋይ ነን የሚሉ ሰዎች አሰምርበታለሁ። በዚህ አጀንዳ ውስጥ የተጠለፉ ሰዎች በአብዛኛው የወንጌል አማኝን ራሱ ሪፕሬዘንት የሚያደርጉ ሰዎች አይደሉም። በአንድም በተዘዋዋሪ ማለት ነው። ይኸው የምታወራትን እህት አይ ዶንት ቲንክ ሲሳይን አይ ዶንት ቲንክ አጀንዳቸው ምን እንደሆነ ለየትኛው ወንጌል እንደሚቆሙ ራሱ አላውቅም። ማለት አሁን ወንጌል ሰራን የሚሉበትን ራሱ ምዕራፍ ማቅ አይመስለኝም። ኦኬ ለእነሱ ወንጌል መስራት ማለት ከኦርቶዶክስ ጋር ተጣምሮ የወንጌል አማኞችን አታክ ማድረግ ከሆነ አጀንዳቸው ግልጽ ነው ማለት ነው። እና በእነሱ አካሄድ መሄድ አለብን ብዬ አላምንም። ትክክል ገና መጥራት ያለበት ጉዳይ አለ። በጣም ሪፕሬዘንት ለማድረግ ቤተክርስቲያኒቷን በጣም ሩቅ ናቸው። አያውቋትም። ምናልባት ከተለያየ ቤተ እምነት ተቀይረው ሄደው ምናምን ሊሆን ይችላል። ግን መሬት ላይ ያለችው ቤተክርስቲያን በትክክል አቋሟን እስክናቅ ድረስ ያው የተሰነጣጠቁ ቃላቶቻችንን እየወሰዱ ወንድምነት ለሌላ ነገር ግብአት ነው የሚያውሉት። ኦኬ እና ሌትስ ፖዝ እዚህ ጋር እና የራሷን ድምፅ ብንሰማ ጥሩ ይመስለኛል። አይመስልም ወንድምነት? እሺ ናይስ ነው። ኤርሚ ሰላም ልበል። ኤርሚ ሰላም ብዬ ልውረድ። ብዙ ቁጭ አልኩኝ። እኔ በነገራችን ላይ መካነ ኢየሱስ ነበርኩኝ ኢትዮጵያ ውስጥ ሎንግ ታይም ኤጎ። ከዛ ኬንያ ሄጄ ጥምቀትን ወስጄ በነ ፈርስት አሴምብል ቸርች እነ ዶክተር ቤቴ ጋር ተጠምቄ ከእንደገና ወደ ጴንጤቆስታል የመጣው ነኝ። እዚህ ጋር የተነሳው ዳንዬ በጣም ጥሩ ሀሳብ ነው የሰጠው። ኤርሚዬም ብሏል፣ ቅድም ተናግሮታል። የቤተ ክርስቲያን አባቶች መጠው እነዚህን ሰው ካላስቆሙ የወንጌል እንቅፋት ነው እየሆኑ ያሉት። በመጀመሪያው እኮ ዝም ተብለዋል አይደል? ከኦርቶዶክሶች ጋር ይቀላል። አሁን እየመጣ ደግሞ ቤተ ክርስቲያንን በተመለከተ እምልህ አሁን ለወንጌል እንቅፋት እየሆኑ ነው። ስላሉ አይደለም፣ ስላሉ ምንም ነገር የሚለወጥ ነገር የለም። ግን እናንተ እየሰራችሁ ያላችሁትን ወንጌል ሰው እንዳይሰማ ምን እያደረጉ ነው? እያከበዱት ነው። ዳንያውን ያልከው ሀሳብ በጣም ጥሩ ነው። ግን የቤተ ክርስቲያን አሁን እንደ ወንድማችን ማለት ነው፣ ወንድማችን እንደተናገረው አይነት ልብ ያላቸው ሰዎች አሉ። ሌሎችም አገልጋዮች ኤክስፔክት መጠው የራሳቸው አቋም ምን እንደሆነ መናገር አለባቸው። ለምን መሰለህ እንደዚህ ያልኩት? ቶሎ ቶሎ ብዬ ተናገሬ አቆማለሁ። ኬንያ እንደነበርኩኝ በስደት ማለት ነው፣ ሉተራያኖች የሚያዘጋጁት የጌታ እራትን በወር አንዴ ነው። ከዛ እዛ ሄደን ነበረ የምንወስደው ማለት ነው። እኛ ግን ሌላ ቦታ መውሰድ አንችልም። ይህ ትምህርታቸው ነው፣ ምንም የሚደበቅ ነገር አይደለም። ሉተራያኖች እስቲል አሁንም ማለት ነው። ምክንያቱም ያስተማሩን የደህንነት ትምህርት ስላለ እኔ ተቸገርኩኝ ማለት በየሳምንቱ ፈርስት አሴምብል እሄዳለሁ። የመንፈስ ቅዱስን የጸጋ ስጦታ ዋናው እሱ ላይ ነው መናገር የምፈልገው። ቤተክርስቲያንን ቤተክርስቲያን የሚያሰኛት በዚህ ዘመን ጠረጴዛው አይደለም፣ ወይም ደግሞ የሆነ እነዚህ ቅርሳ ቅርሶቹ አይደሉም፣ ወይ ስዕሎቹ አይደሉም። የመንፈስ ቅዱስን የጸጋ ስጦታዎች ሪጀክት ከሚያደርጉ ቤተ እምነቶች አንዱ ሶሪ ቱ ሴዛ። ምክንያቱም የመንፈስ ቅዱስ ሪቫይቫል የለም። እኛ እዛ ሄደን በወር የጌታ እራትን ተካፍለን እንዴት 3 ሳምንት እዛ እናምልክ? በቃ ፈርስት አሴምብል ደግሞ ስንሄድ እንቸገራለን። ሶሪ ብራዘር፣ ቆይ አንድ ይቅርታ፣ ግድ የለም ሆልድ እናድርገውና እንትኑ ነው መውጣቴ ነው። ዳኒ ምን ለማለት መሰለህ? ዳኒ ባለው ሀሳብ ነው ወንድሜ። እንትና ማማለህ አሁን ቤተ እምነቱን አንስተህ ምንም ነገር እንድትናገር እዚህ ፕላትፎርም ላይ አይፈቀድም በጭራሽ። ትክክልም አይደለም። ያንተን ኤክስፒሪየንስ ያንተን እንትን አንስተህ ማይደበቅ ነው የሚደበቅ ነው እነሱ እንደዚህ ነው እንደዛ ነው የሚለው ነገር እዚህ ፕላትፎርም ላይ ቦታው አይደለም፣ በጭራሽ ቦታው አይደለም። ኦኬ፣ አመሰግናለሁ ፓስተር። እኔ ያልኩት የነበረው አዳምጠኝ ብራዘር አዳምጠኝ። እዚህ ፕላትፎርም ላይ ኤርሚያስ አበበ የሚያዘውን ያህል እኔ ያዝበታለሁኝ። እንድታውቀው የምፈልገው ነገር
ስለዚህ ቆየኝ አዳምጠኝ። ይሄ ኢሹ እዚህ ቦታው አይደለም፣ ቦታው አይደለም። እያረኩ አይደለም። እኔም ይቀጥል ማለት አይደለም። በቃ አታውረው ነው አሁን አታውረው። ዳኒ ጣልቃ ገብቶ ያስቆመ አስተያየት ይስጡበት ነው ያለው እንጂ እንደዛ ማለታችን አይደለም። እሺ ጌታ ብርክ ያርጋችሁ፣ ተባረኩ። መልካም ጊዜ። እሺ ዳንያ እንዴ ቆየኝ። ኤርሚ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። እንዴት ከርማችኋል? ጌታ ይመስገን ፓስተር። እንኳን ደህና ቆየኝ። ስትነጋገሩ ሰምቼ ነው የመጣሁት። እየሰማ ነው ግን እየተባለ ያለውን ሶሻል ሚዲያ ላይ ፓስተር። ቆየኝ ኤርሚዬ፣ ሶሻል ሚዲያንና ቤተክርስቲያንን መለየት ያስፈልጋል። መሬት ላይ ያለችው ሉትራን ቤተክርስቲያን፣ መሬት ላይ ያለችው መካነ ኢየሱስና እዚህ ሶሻል ሚዲያ ላይ የምናያቸው ሰዎች ቶታሊ የተለያዩ ናቸው። ይሄ መታወቅ አለበት። እነዚህ ሰዎች መሬት ላይ ያለችውን መካነ ኢየሱስን፣ መሬት ላይ ያለችውን ሉትራንን ሊወክሉ አይችሉም። ለምን ካልከኝ መሬት ላይ ያለችው የኢትዮጵያ መካነ ኢየሱስ ቤተክርስቲያንን የሚመሩ የተከበሩ አባቶች አሉ። በአብያተ ክርስቲያናት የሚታወቁ አገር ውስጥ ባለው የሃይማኖት ኮሚሽን በሚባለው ተሳትፎ የሚያደርጉ የቤተ ክርስቲያኒቱ አስተምህሮ ነው፣ የቤተ ክርስቲያኒቱ አቋም ነው የሚባለው እነዚህ ሰዎች በፐብሊክ መጥተው ሲናገሩ እንጂ ከጉግል ከምናምን አንብቦ መጥቶ ምናምን እዚህ ስለደሰኮረ ሉትራን ነኝ ብሎ ስለደሰኮረ ሉትራንን አይወክልም፣ መካነ ኢየሱስን አይወክልም። በጣም የማረጋግጥል ነገር አንድ የመካነ ኢየሱስ ወንጌላዊ መጥቶ እዚህ መካነ ኢየሱስን ወክሎ ሊናገር አይችልም። ማንዴቱ የለው። መካነ ኢየሱስ ማለት በጣም ግዙፍ የሆነች ቤተክርስቲያን ናት። አንድ ሁለተኛ ስትራክቸራሊ ሲኖዶስ አላት። ከዛ በኋላ በየአካባቢው ያለ አደረጃጀት አላት። በእያንዳንዱ አደረጃጀት ውስጥ ኃላፊዎች አሉ። ለሚናገሩት ነገር ኃላፊነት የሚወስዱ፣ ለሚሉት ነገር ኃላፊነት የሚወስዱ። በጣም ቀላል ምሳሌ ልንገርህ። አንተ እዚህ ሶሻል ሚዲያ ላይ ሉትራዊ ነኝ ከሚል ከአንድ ሰው ጋር ተጋጨ። ደውለህ ስትጠይቃቸው ፖዚሽኑ ላይ ያሉ ሰውዬ አላውቀውም ነው ያሉ፣ ገና አጣራለሁ ነው ያሉ። ከኒው ማጅን የት አጥቢያ ይኑር፣ ኃላፊነቱ ምን ይሆን አያውቁም እኚህ ሰውዬ። ይሄ ሰውዬ ሉተርን ወክያለሁ ብሎ እዚህ ሊያወራ ይችላል ሶሻል ሚዲያ ስለሆነ። እኛ ግን ሉተርን ይወክላል ብለን ሪኮግናይዝ አናረገው። ማነው የሉተራን ቤተክርስቲያንን ይወክላል ብለን ሪኮግናይዝ አናረገው። የሆነ ሰውዬ መካነ ኢየሱስ ወንጌላዊ ነኝ ብሎ ሊያወራ ይችላል፣ መብቱ ነው ሶሻል ሚዲያ ስለሆነ። እኛ ግን እንደ መካነ ኢየሱስ እሱን ሪኮግናይዝ አናረገው። የማናረገው ለምንድን ነው? ስለምናቅ፣ ቤተ እምነቲቱን የሚወክሉ ሰዎችን ስለምናቅ እነዛ ሰዎች ምንም ባልተናገሩበት። እንዴ አሁን ዘንድሮ ቲክታክ ሲመጣ እኮ አይደለም የኢትዮጵያ ቤተክርስቲያን ታሪክ የጀመረው። እንዴ መሬት መርገጥ በጣም ያስፈልጋል። የኢትዮጵያን ቤተክርስቲያን የማያውቁ የስደት እንጀራ ልባቸውን ያሳወረ ሰዎች ተነስተው ስለ ቤተክርስቲያን ትንታኔ ሊሰጡ ይሞክራሉ። አም ሶሪ ቱ ሴይ ዲስ። በጣም ኢሞሽናል ሆኜ ነው የምናገረው፣ ምክንያቱም ቤተክርስቲያንን በዚህ ልክ መንካት አይቻልም። ሉትራንን ቤተክርስቲያን፣ የመካነ ኢየሱስን ቤተክርስቲያን፣ ሌሎችንም የወንጌል አማኞች በዚህ ልክ መንካት አይቻልም። ስንት ሰው መከራ አይቶ ነው ይሄ ወንጌል እዚህ የደረሰው። ዛሬ ማንም ቲክታክ ላይ መጥቶ ሸቅሎ የሚበላበት ወንጌል የፈለገውን አውርቶ ኮፒሊንክ አርጉ፣ ሼር አርጉ፣ ስጦታ ስጡ ብሎ ምናምን ገንዘብ የሚበላበት ወንጌል እዚህ ቤተ እምነቱ ውስጥ ያሉ የመካነ ኢየሱስ ቤተክርስቲያንን ማን ያውቃታል? እዚህ ቲክታክ ላይ ያለ ስንት አባቶች ስንት መከራ አይተዋል። ዛሬ አፍ የሚከፈትበትን ነገር እዚህ ለማድረስ ነፍሳቸውን የሰጡ አባቶች አሉ። እስር ቤት በስብሰው የቀሩ አባቶች አሉ። አታናግሩን ፕሊዝ። እንዴ ድነን ገና ድህነት ምን እንደሆነ በቅጡ ሳናቅ ተነስቶ መካነ ኢየሱስ ነኝ ሉትራን ያሉ መጮህ፣ የሆነ መጽሐፍ ቅዱስ ትምህርት ቤት ገብተህ የሆነ ነገር ተምረህ ስለወጣ የሆነ ጉግል ላይ አንብበህ ስለመጣ ምናምን አይደለም ብራዘር። እንደሱ አይደለችም ቤተክርስቲያን።
ስለዚህ ለነዚህ ሰዎች እዚህ ቤት ውስጥ ቦታ አይሰጣቸው። this is የነሱ ፐርፐዝ ይሄ ነው። አንተ ወንጌል አቁመ ስለ እነሱ እንድታወራ ነው የሚፈልጉት። ይሄ ለነሱ ትልቅ ሽፋን ነው። ለነዚህ ሰዎች መልስ መስጠት አግባብ አይደለም። ለምን ካላችሁኝ እኛ እንደ መካነ ኢየሱስም እንደ ሉትራንም ሪኮግናይዝ አናቃቸው። ቲክታክ ላይ ያሉ ወሽካቾች ናቸው። በቃ እንዴ ቲክታክ ላይ ያሉ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንወክላታለን ብሎ የመጡትን ሰዎች እኮ ትልልቆቹ ሰዎች እኮ አናቃቸው ወሽካቾች ናቸው ያላቸው። ልክ ደሴም እንትን ናቸው። እነዚህም ሰዎች እንጀራቸው ነው፣ ይቀጥሉ። ሽቀላቸው ነው፣ ይቀጥሉ። ልታስቆማቸው አትችልም፣ ሶሻል ሚዲያ ስለሆነ። እዚህ ቤት ግን እውቅና ሊሰጣቸው አይገባም። እነዚህ መካነ ኢየሱስን የማይወክሉም ሉትራንን የማይወክሉም፣ እኛ አናቃቸውም በዚህ አግባብ። ስለዚህ በጣም የተከበሩ በጣም የምንወዳቸው ብዙ ስለ ወንጌል ብዙ ነገርን ህይወትን ተካፍለን አብረን ያሳለፍናቸው አገልጋዮች ያሉባት የተከበረች ቤተ እምነት ናት። ለማንም አካውንታቢሊቲ የሌለው ቲክታክ ላይ መጥቶ እንደፈለገው የሚናገር ሰው ሁሉ ወክላታለሁ የሚላት ቤተክርስቲያን አይደለችም መካነ ኢየሱስ። እውነቱን ንገረኝ ካላችሁ እኔ በመካነ ኢየሱስ ቤተክርስቲያን ተምሬያለሁ፣ አውቃለሁኝ። እዛ የእምነት ማጽኛ የሚባለውን ትምህርታቸውን ተምሬያለሁ። ጉለሌ ቤተ መካነ ኢየሱስ የመንፈስ ቅዱስ ስራ አያምኑ ምናምን ይባላል። እኔ በመንፈስ ቅዱስ ህይወቴ የተጠመቀው ቄስ በላይነህ ነው እጅ ጭኖብኝ እኔ መንፈስ ቅዱስ የተሞላሁት። ምንድን ነው የምታወሩት? ዝም ብሎ ይሄ ከየንትኑ የመጣ ነገር ዝም ብላችሁ አታውሩ ፕሊዝ። ምን ልትሏቸው ነው? እነ መኮንን ነገራን ምን ልትሏቸው ነው? እነ ቄስ በሊናን ምን ልትሏቸው ነው? እነ ጉግሳን አታቋቸውም፣ በስም እንኳን አታቋቸውም። ምን ልትሏቸው ነው? እነዚህን ሰዎች እነዚህ ሰዎች እኮ ያገለገሉት መካነ ኢየሱስ ውስጥ ነው። እነዚህ ሰዎች እኮ መካነ ኢየሱስ ቁጭ ብለው ነው ያገለገሉት። መካነ ኢየሱስ ተቀብላቸው ነው ያገለገሉት። ና አትቀበልም የጸጋ ስጦታ ምናምን ብሎ ማለት ይሄ በጣም ትክክል ያልሆነ ነገር ነው። በጣም ትክክል ያልሆነ ነገር ነው። ቤተ ክርስቲያኒቱን ስለማታውቁ ምን ልትሏቸው ነው? እነ ተስፋዬ ዲነግዲ ምን ልትሏቸው ነው? የድሮቹን ሰዎች እንዲህ አሁን እዚህ ከየንትኑ የመጡ የቲክታክ ሰዎች ናቸው እንዴ መካነ ኢየሱስን የሚያውቋት? እኛ እናውቃታለን ቤተክርስቲያኒቱን። ስለዚህ ይሄንን እዚህ ሶሻል ሚዲያ ላይ ይዘው የሚለፍፉ ሰዎች እንጀራቸው ነው፣ ይቀጥሉ። ምን ልትሏቸው ነው? እነ ተሰማ ባድራሽን ምን ልትሏቸው ነው እንዴ? ስንት ሰው ጠርተን እንዘልቃለን እኛ? መንፈስ ቅዱስ በህይወታቸው በኢትዮጵያ ምድር ላይ ትልልቅ ስራ የሰራባቸው አባቶች የበቀሉባት ቤተክርስቲያን ናት። እዚህ ማንም በቃ በምዕራባውያን ዓለም ቁጭ ብሎ ስልክ እጁ ላይ ስላለ እንደፈለገው ኔትወርክ ስላለው ስትረሱንና ዲፕሬሽኑን ለማስወጣት እዚህ በስራ በምናምን ያለበትን ጫና ለማውጣት መጥቶ ቲክታክ ላይ የሚጮህን ሰው እየሰማችሁ መካነ ኢየሱስ ሉትራውያን አትበሉ። እዚህ ቤት ኤርሚ ፕሊዝ ወደ ወንጌሉ ተመለሱ። በቃ ወንጌሉ ላይ አተኩሩ። እነዚህን ሰዎች በዚህ ልክ እዚህ ቤት ውስጥ ኢሹ ማድረግ ተገቢ አይደለም። ቤተክርስቲያኒቱ ታስቁማቸው አታስቁማቸው ስራ አለባቸው። የኔና ያንተን ያህል ትኩረት ሰጥተው እነዚህን ሰዎች አይከታተሉ። በመላ ኢትዮጵያ ትልቅ ኃላፊነት ያለባቸው አባቶች ናቸው። አባቶች እዛ ያሉት ከመንግስት ጋር ስራ ይሰራሉ፣ ቤተክርስቲያኒቱን ያስተዳድራሉ። ትልልቅ ጉዳይ አለባቸው። አንድ ተራ ቲክታከር ወጥቶ ሉተር ነኝ ምናምን ነኝ ስላለ ገና ለሱ መልስ ለመስጠት ይንጠራሩ ይምጡ ተብሎ ሊገደዱ አይገባም። ሪስፔክት ልናረጋቸው ይገባል። ኃላፊነት አለባቸው፣ ስራ አለባቸው። መጠየቅ ባለብን ጊዜ አንተ ራስ ደውለህ ጠይቀሃል። አላቀውም ምን የት እንዳለ ገና አጣራ ነው እኮ ያለው። እንዲህ አይነት ሰው ተናገረ ተብሎ ወይም በእንዲህ አይነት ሰው ዙሪያ የተሰበሰቡ ሰዎች ተናገሩ ተብሎ ቤተክርስቲያኒቱን ኢሹ ማድረግ እዚህ ቤት አግባብ አይደለም። የምናውቀው አንድ ነገር ነው። በክርስቶስ ኢየሱስ አዳኝነት የሚያምኑ የዳኑ ወንድሞቻችን ናቸው። የምናውቀው ይህን ነው። በዚህ አግባብ ወንጌልን መቀጠል ነው። እነዚህ ሶሻል ሚዲያ ላይ ያሉ ሰዎች ለወንጌል እንቅፋት ሆነዋል። ከጌታ ጋር ዲል ያደርጋሉ። ወንጌል ያለ ተግዳሮት ተሰርቶ አያውቅም። በወንጌል ላይ መዋሸት ዘንድሮ አልተጀመረም። ከጥንት ጀምሮ ያለው ሰርፕራይዝ አቱ መጽሐፍ ቅዱሳችሁን ይሁ
እነ ጳውሎስ ወንጌል ላይ እየተዋሸ ነው እውነታቸውን ብቻ ይዘው ያገለገሉት። እውነታችሁ ላይ ትኩረት ስጡ ፕሊዝ። እነዚህን ሰዎች ኢግኖር አድርጉ፣ ወደዛ አውጡና ጣሉ። ይሄን ያህል ከበሬጅ ሊሰጣቸው በጭራሽ አይገባም። ይሄን ነው የሚፈልጉት እነሱ። ይሄንን አሁን ያወራሁኝ ዳኒ ሲያወራ ይሄንን ቀነጣጥበው ፖስተው እንጀራ ይበላሉ። እንዴት ነው ማታውቋቸው? እኔ ከዚህ በኋላ እዚህ ቤት ውስጥ ኤርሚ ይሄ ነገር በፍጹም መነሳት የለበትም። ፕሊዝ ወደ ወንጌሉ ተመለሱና በእግዚአብሔር ቃል ላይ አውሩ። ወንጌሉን መስማት ላለባቸው ሰዎች ወንጌሉን አሰሙ። ይሄ ነው መሆን ያለበት። ኤርሚ እግዚአብሔር ይስጥልኝ። ሁላችሁም ተባረከው። ለመናገር አንድ እውነት እንድታውቁ የምፈልገው አንድ ቀን ገጠር አንድ ቦታ ሄድኩኝ እና ቲክቶክ ላይ ኤርሚ የታመመ ጊዜ ልጆች ይጸልዩ ነበረ ተሰብስበው፣ ወጣቶች ናቸው እና የሃይስኩል ተማሪዎች ሲጸልዩ ቤቱ ሲገባ በጌታ ፊት ነግራችኋለሁ፣ ታምኑኛላችሁ። መቼ በማገለግለው ጌታ ፊት አልዋሽም። የሆነ የገጠር ቸርች ነው፣ ትልቅ ቸርች። ስለ ኤርሚ ይጸለይ ነበረ። እኔ በትኩረት እከታተለዋለሁ ኤርሚን። ለምን አሁን ከዚህ አገልግሎት ኤርሚን የሚያደናቅፍ ሰይጣንና እሱ የላካቸው ብቻ ከሆኑ ነው ለኔ እነዛ የሚጸልዩ ሰዎች ኤርሚ ጥቁር ይሁን ቀይ መልኩን እንኳን አያውቁም። አንድ አገልጋይ እነሱ ጋር ሄደና አገለገለና የኤርሚን ጉዳይ አነሳ። የጤንነት ጉዳይ ሲያነሳ አጀንዳ አድርጎ ይጸልዩ ነበር። በቸርች ውስጥ ያየው ነገር ነው። ይሄ ነው ያ ነው ቸርቹ አይደለም። ኤርሚ እንዲተጋና እንዲያገለግል የሚጸልይ ማህበር አለ ማለት ነው። በየገጠሩም ቢሆን ተደብቆ፣ በግላችንም እንደዛው ነን። ጌታዬን ሰው አግዘው የምንልበት ብዙ ነገሮች እናቀርባለን። ኤርሚን ከዚህ ለማደናቀፍ የሚፈልግ እዚህ ጋር ያለውን አገልግሎት ማደናቀፍ የሚፈልግ እሱ ወደዳችሁም ጠላችሁም ልዩ ተልእኮ ነው። እኔ መካነ ኢየሱስ ሆኜ ነው የምለው። ለምን አሁን እኛ ያለብን ስራ ብዛት ይዩት እስቲ፣ እንዴት እንደሚፈርጁን። አንድ አገልጋይ ጎንደር ሄዶ ላገለገለው ዛሬ ሶሻል ሚዲያ ላይ ፌስቡክ ላይ የሚዘዋወሩ ነገሮች አይቼ በምን ያህል ደረጃ እንደሚጠሉን አየው። እነዚህ ሰዎች እኛ ደግሞ የተሻለ ፍቅር በመስጠት በወንጌል መድረስ አለብን። ይህ ሁሉ ተልእኮ አለብን። ሰይጣን ለሰጠ የቤት ስራ ሁሉ መልስ በመስጠት ጊዜያችንን አናጠፋም። እስከ መጨረሻ እንድትረዱኝ የምፈልገው ጌታ ልቤን በሚያየው ከተልእኳችን ሊያደናቅፈን የወጣ የትኛውንም ነገር እየተውን እያለፍን ከግቡ እናደርሳለን። እኔ ያመንኩ ጊዜ ካወዳይ ብቻን ከከተማ ጋር ትወዳደራለህ አሉኝ። ብቸኛ ነኛ። ከእስልምና በመውጣትም ሌላ አካባቢ የመጡ ሰዎችም የሉም እዛ ሰው ብቻዬን እወዳደራለሁ ጌታ ከኔ ጋር ከሆነ ምን ይሳነዋል ብለን ነው ዛሬ ብዙዎች አገልጋዮች ብዙዎች ልጆች የወጡበት። ያኔ ለሚወረወርብን ድንጋይ ሁሉ ብንቆም ኖሮ አገልግሎቱን እናቆማለን። ስለዚህ እኔና እናንተ እኛ የተሰጠን ተልእኮ አለን። ያልተደረሱትን እንድረስ። ቸርች ውስጥ ብዙ የቤት ስራዎች አሉብን። ያሉትን ደቀ መዝሙር ማድረግ አለብን። ውጭ ያሉትን መድረስ አለብን። ቴንኪዩ። ቀጥሉ። ለመስማት ነው። እሺ፣ ተባረኩ ፓስተርዬ። ቴንኪዩ ወንጌላዊ፣ በጣም ነው የማመሰግነው። እንደዚህ ነው የምናደርገው። በቃ ዛሬ ማለት ነው እንደምናደርገው የተናገርኩበትና እየተናገርኩበት ያለው ዓላማዬ ግልጽ ነው። በጌታ ያመኑ እና የዳኑ አዳዲስ ክርስቲያኖች እዚህ ሰዎች የምታውቋቸውም የማታውቋቸውም በጣም ብዙዎች ናቸው። ለእኔ በውስጥ ኮንታክት የሚያደርጉኝ ጌታን የተቀበሉ አዳዲስ ክርስቲያኖች ሁሉ ጭምር ማለት ነው። ገና መሰረታዊ ክርስትና ትምህርት እየተማሩ ያሉ፣ አንዳንዶቹም የተጠመቁ፣ አንዳንዶቹም ገና ለማስተማር አስተማሪ እየፈለግኩላቸው ያለሁት በያሉበት ሀገር ማለት ነው። እና እነሱ ሁሉ ጭምር ናቸው ይህን ጥያቄ በውስጥ መስመር የጠየቁኝ። ምን ብለው ሰምተዋቸው እነኛ ወገኖች የጌታ ምንድነው መሰዊያ የሌለበት አዳራሽ ነው። ቅድም ወንድምነት እንዳሰማን ማለት ነው። ሌሎችም ወንዶችም ሁሉ ጭምር ሳይቀር ማለት ነው ከኦርቶዶክሳውያን ጋር አብረው ሆነው እያላገጡ በእኛ በወንጌላውያን በተለይ በፔንቴኮስታሉ አምልኮ ላይ ሁሉ ጭምር እያላገጡ እነዚሁ የመካነ ኢየሱስና የሉተራውያንን ብለው የሚሉት እዚህ ቲክቶክ ላይ ያሉት ቤተክርስቲያኒቱ አይደለም ብዬ የምለው ቤተክርስቲያኒቱ እንደዚህ አይነት ነገር አይሉ። ያው ወንጌላውያን እዚህ ያለ ሌሎችም እዚያውን ስማቸውን መጥራት ፈቃደኝነታቸውን ስላልጠየቁ እንጂ በጣም ብዙ አገልጋዮች አሉ።
በፍጹም አያደርጉትም እንደዚህ አይነት ነውር ማለት ነው። እና እነኚህ ሰዎች ባወሩት ነገር መጥተው እኔን በውስጥ ይጠይቁኛል። ለእነዚህ ሰዎች ደግሞ በየተናጠል መመለስ አልችልም። እኔ የሚዲያ አገልጋይ ነኝ። በየተናጠል የመጣውን ጥያቄ መመለስ አልችልም። ስለዚህ በአንድነት እንደዚህ ብዬ እላለሁ፣ ቅድም እንዳልኩት ማለት ነው። ልብ በሉ፣ ቤተክርስቲያን የእግዚአብሔር ልጅ ያላት ናት እንጂ ቤተክርስቲያን ክርስቶስ ያላት እንጂ ጠረጴዛ ያላትና የሌላት አይደለች ቤተክርስቲያን።